ሶ የመጀመሪያው ሐሳብ የኤክስፖርት ምንነትን ካወቅን በኋላ ኤክስፖርትን ኢንትሮዳክሽኑን ካወቅን በኋላ ከዛን እንዴት ኤክስፖርት ይሰራል የሚለውን ፋንክሽናል ነገሩን እናውቃለን። የመጀመሪያው ስትራክቸሩን ማወቅ ነው። ከዛም ፋንክሽናል ነገሩን ማወቅ ነው። ሶ እነዚህን ሐሳቦች አንደርስታንድ እናደርጋለን። ኤክስፖርት ምናለን አንድ ዕቃ ወደ ሌላ ሀገር ከአንድ ሀገር ወደ ሌላ ሀገር ሽፍት ስናደርግ ከሚላክበት ቦታ ሆነ ነገርየውን ስናየው ኤክስፖርት ፕሮሰስ ይባላል። ያንን ነገር ክንውን ደግሞ የፈጸመው ሰው ኤክስፖርተር ተብሎ ይጠራል። ከዛ ወደሚላክበት ሀገር ሆነን ደግሞ ያንን ክንውን ከዛ በኩል ካየን ደግሞ ኢምፖርት ፕሮሰስ ይባላል። ያንን ነገር ደግሞ ክንውኑን ከዛ ሆኖ የሚፈጸመው ሰውዬ ኢምፖርተር ተብሎ ይጠራል ማለት ነው። ሶ በቀላሉ የኤክስፖርት ፕሮሰስ ማለት ኢንትሮዳክሽኑ ልክ እንደዚህ ነው። እንግዲህ ኤክስፖርት ማለት ኢትዮጵያ ውስጥ ትልቁ ላርጀስት ኢኮኖሚን የሚደግፍ በዓለም አቀፍ ደረጃ ደግሞ ትልቁን የግሎባል ኢኮኖሚን ረን የሚያደርግ በጣም ትልቅ ኢንዱስትሪ ነው። ይሄ ደግሞ ለብዙ ኢንተርፕረነሮች ለብዙ የሚያድጉ ቢዝነሶች በጣም ኦፖርቹኒቲዎችን ክሬት የሚያደርግ ነው እና ይሄ እንግዲህ የኤክስፖርት ቢዝነስ ለብዙዎች የገቢ ምንጭ ነው፣ ለሀገር የጀርባ አጥንት ነው፣ የኢኮኖሚ ዋልታ ነው። ሶ ፈንዳሜንታሎችን የዚህን ፈንዳሜንታል ነገሩንም ማወቅ በጣም አስፈላጊ ነገር ነው። ለምሳሌ ማርኬቱን ማወቅ፣ እንዴት ቢልዲንግ ኮምፕላያንስ ማድረግ፣ እንዴት ሎጂስቲክ ማኔጅ እንደምናደርግ፣ እንዴት ዶክመንቴሽኖችን ሃንድል ማድረግ እንደምንችል፣ እንዴት ደግሞ ሪስኮችን ሬዲዩስ ማድረግ እንደምንችል ማወቅ በጣም ጠቀሜታ አለው። ልክ እንደ ፋርመር ሆኖ ይህንን ነገር ማወቅ ጥሩ ነው። እንደ ማኒፋክቸረር ሆኖ ይህን ነገር ማወቅ፣ እንደ ኮኦፐሬቲቭ ሆኖ እንደ ሰርቪስ ፕሮቫይደር ሆኖ እነዚህ ነገሮች ማወቅ ስናውቅ ወደ ኦፖርቹኒቲ ግሎባል ኦፖርቹኒቲ ክሬት እናደርጋለን። ለምሳሌ አንድ ፋርመር ይህንን ነገር ካወቀ ይህንን ኦፖርቹኒቲ ካወቀ ምን ያደርጋል? ያንን እሱ ፋርም ፕሮዲውስ የሚያደርገውን ያንን ፕሮዳክት ግሎባል ትሬድ ላይ ቀጥታ ሄዶ ኤክስፖርት ማድረግ የሚችልበትን ኦፖርቹኒቲ ለራሱ ክሬት ያደርጋል። ማኒፋክቸርም ይሄንን ኢንዱስትሪ በደንብ አድርጎ እንዴት ሎጂስቲክ ማኔጅ እንደሚደረግ እንዴት ኢንተርናሽናል ኮምፕላያንሶችን አውቀን በዛ ስታንዳርድ መሰረት ኤክስፖርት ማድረግ እንደምንችል ስናውቅ ያክሉ ሲኖረን ማኒፋክቸር የሚያደርገው ያ ማኒፋክቸረር በቀጥታ ግሎባል ማርኬት ላይ ራሱን ማቅረብ ይችላል፣ ፕሮዳክቱን ማቅረብ ይችላል፣ አብሮድ ደ ካንትሪ መሸጥ ይችላል። እንዴት ዶክመንቴሽን ሃንድል ማድረግ እንደሚችል ካወቅ፣ እንዴት ሪስኮችን አስቀድሞ አውቆ ያንን ሪስኮችን ሬዲዩስ ማድረግ ከቻለ እንዴት ይሄ ቢዝነስ ረናውት ማድረግ እንደሚችል በደንብ አድርጎ ያውቃል። እሱ ብቻ አይደለም፣ ኮኦፕሬቲቮች አሉ። ልክ እንደ ድርጅቶች አሉ። ድርጅቶች ኮሌክቲቭ ሆኑ እንደ ኮኦፕሬቲቭ አይነቶች አሉ። ሰርቪስ ፕሮቫይደሮች አሉ። ለምሳሌ የአይቲ ባለሙያዎች አሉ፣ ሌሎች አሉ። ባለፈውም አንስተናል እነዚህን ሀሳቦች እና እነዚህ ሰዎች ያለውን ግሎባል ኦፖርቹኒቲዎችን ካወቁ እነዛን ኦፖርቹኒቲዎች በትክክል በኤክስፖርት ቢዝነስ ውስጥ ወይም ኤክስፖርት ትሬድ ላይ በደንብ አድርገው መጠቀም ይችላሉ። ስለዚህ ለእነሱ እንዴት ነው? እንደ ሮድ ማፕ ነው። ሎካል ፕሮዳክት ወደ ግሎባል ኦፖርቹኒቲ የሚቀይሩበት ነው። በቀላሉ ኤክስፖርት ቢዝነስ ማለት ኤክስፖርት ሮድ ማፕ ቱ ትራንስፎርም ሎካል ፕሮዳክት ኢንቱ ግሎባል ኦፖርቹኒቲ ማለት ነው። በዚህ ሎካል ላይ ወይም በአካባቢያችን ላይ የሚገኝን አንድን ፕሮዳክት በቀላሉ ኢንተርናሽናሊ ኦፖርቹኒቲዎችን የምንጠቀምበት ወይም ግሎባሊ የምንሸጥበት የኦፖርቹኒቲ መንገድ ነው። ይሰማል? አዎ ይሰማል። ኦኬ፣ ሚዩት እያደረጋችሁልኝ ከዛ። ኦኬ ልቀጥል። እንግዲህ ኤክስፖርት ቢዝነስ ማለት የመጀመሪያው ኮንሰፕቱ ይሄ ነው። እንግዲህ እነዚህን ኦፖርቹኒቲዎች በትክክል እናውቅ፣ እዚህ ውስጥ ደግሞ ያሉትን ኦፖርቹኒቲዎች ወደ ራሳችን ቤኔፊት ቀይረን ኢንካም ጀነሬት የምናደርግባቸው መንገዶችን ክሬት እናደርጋለን ማለት ነው። የመጀመሪያዎቹ 2 ክላሶች ላይ ስለ ራሴ ትንሽ ኢንትሮዲውስ አድርጌያለሁ። ማነው ትሬኒንግ እየሰጠን ያለው ለምትሉ የሰጪውን ቃል ማወቅ ስላለባችሁ አሁን ያለበትንም ነገር ማወቅ ስላለባችሁ ልንገራችሁ። ስሜ ፍራኦል ከበደ እባላለሁ። የመጀመሪያ ዲግሪን ከዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት ያገኘው፣ ሌላኛው ዲግሪን ከአዲስ አበባ ዩኒቨርሲቲ ኮሜርስ በሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት ያለኝ። ሌሎች ላይ ደግሞ ኢንተርናሽናሊ በትሬድ ማርኬት እና በተለያዩ አጫጭር ኮርሶች ላይ ኦልሞስት ሰርተፍኬት ያለኝ። በሊደርሺፕ ኤንድ ኮንሰልታንሲ ቢዝነስ ኮንሰልታንሲ ይሄኛውም ተመሳሳይ ከኢንተርናሽናል ትሬኒንግ ሰጪ ድርጅቶች የራሱ የሆነ ሰርተፊኬት ያለኝ። ላለፉት 7 ዓመታት በኤክስፖርት ድርጅቶች ውስጥ በተለያዩ ድርጅቶች ውስጥ የሰራው ስፔሻሊ ዩኒቲ ተማሪ ያለው ገና ልጅ እያለው ነው ኦልሞስት እንደዚህ አይነት ኢንዱስትሪ ውስጥ እድሉን አግኝቼ የተሳተፍኩት። ከዛም ባሻገር ደግሞ ላለፉት 4 ዓመታት የተለያዩ ድርጅቶችን ጉዳይ በመጨረስ የተለያዩ የመንግስት ድርጅቶች ውስጥ የተለያዩ ቢቱቢ እንደዚህ አይነት ቢዝነሶች ውስጥ ኢንቮልቭ በማድረግ ኢንተርናሽናል ማርኬቶችን ለተለያዩ የኤክስፖርት ድርጅቶች በማቅረብ የተለያዩ የኤክስፖርት ላይሰንስን ጨምሮ ፕሮቫይድ በማድረግ የተለያዩ ቢዝነሶችን ኮንሰልት በማድረግ እነዚህን 4 ዓመቶች ያሳለፍኩ ነኝ። በስሬን በዋነኝነት 3 ድርጅቶች አሉ። የመጀመሪያው ድርጅት
ቢዝነስ ኮንሰልተንሲ ነው። የፍራሊንክ ቢዝነስ ሶሉሽን ነው። ሁለተኛው ድርጅት ኮፌራ ኮፊ ይባላል። ቡና ኢምፖርት እናደርጋለን። ሎካል ደግሞ ፓክ ተደርጎ ሮስት ተደርጎ ግሪን ተደርጎ ለሎካል ማርኬት ይቀርባል። ፍሬውን ቡና እናቀርባለን። እዛ ባሻገር ሁለተኛው ድርጅት ደግሞ የፖኬት ጊፍት ኢምፖርት ኤክስፖርት ነው። ይሄ ደግሞ የተለያዩ ጥራጥሬዎችን ኤክስፖርት በማድረግ የተለያዩ ማሽነሪዎች፣ የኮንስትራክሽን ማቴሪያል፣ የተለያዩ ኮሚዲቲዎችን ወደ ሀገር ውስጥ ኢምፖርት በማድረግ የሚሰራ ድርጅት ነው። እንደ አንድ ደግሞ ሌላ ፒኤልሲ እኔ የተሳተፍኩበት ኤሌሞ ጀነራል ትሬዲንግ የሚባል አለ። ያ ደግሞ የተለያዩ እዚህ ከተማ ውስጥ እዚህ ኢትዮጵያ ውስጥ የጨረታ ስራዎችን የሚሰራ ድርጅት ነው። ያ እንደ ፒኤልሲ አንድ ሜምበር ሆኜ የምሳተፍበት ነው። እንግዲህ ከሞላ ጎደል ፍራኦል ማለት ይሄ ነው። ሶ ለእንደዚህ ኤክስፔሪንሶች ውስጥ ነው ያለፍኩት በእነዚህ ጊዜያቶች ውስጥ። ለዚህም ነው ይህንን ትሬኒንግ በሊሚትድ ሰው ብቻ ለመስጠት የፈለግኩትበትም አንደኛውና ዋነኛው ምክንያት የማውቀውን ምናልባት እናንተን በደንብ አድርጎ ይጠቅማል ብዬ የማስበውን ከኢንተርናሽናል ትሬድ ኤክስፒሪንስ አኳያ ኢትዮጵያ ውስጥ ካለው የኤክስፖርት ቢዝነስ ሂደት፣ ቢሮክራሲ፣ የመንግስት ፖሊሲ የመሳሰሉትን በደንብ አድርጋችሁ አንደርስታንድ እንድታደርጉት እኔ አንደርስታንድ ባደረኩበት ልክ ማለት ነው። አሁን ለምሳሌ የፍራንክ ቢዝነስ ሶሉሽን ከሚሰራቸው ስራዎች መካከል አንደኛው የኮንሰልተንሲ ስራ ነው። ሌላኛው ግን የኢንተግሪቲ ስራ ነው። ኢንተግሪቲ ማለት አምራቹን ከአቅራቢው ጋር፣ አቅራቢውን ከኤክስፖርተር ጋር፣ ኤክስፖርተሩን ከውጭው ማርኬት ጋር ኢንተግሬትድ አድርጎ እያስተሳሰረ በዛ ውስጥ ደግሞ የራሱን ኮሚሽን እያገኘ እንደ ኤክስፖርት ማኔጅመንት ካምፓኒ አይነትም ነው። ያ ማለት ለምሳሌ እናንተ ኤክስፖርት ቢዝነስ ስትጀምሩ በእኛ ስር የዶክመንቴሽን ሰራተኛ እንኳን ማግኘት ሀሳብ ብታደርጉ የዶክመንቴሽን ፔፐሮችን ይሰራል፣ ሎጂስቲክ ማኔጅ ያደርጋል፣ የውጭ ገበያ ፕሮቫይድ ያደርጋል። ፕሮቫይድ የማደርገውም አሁን እናንተ የነገርኳችሁ አሁን ትላንትና የነበረን ክላስ ላይ እንዴት ኢንተርናሽናል ማርኬት እናገኛለን ብለን ካወራናቸው ሀሳቦች ውስጥ ነው። ከዛ መንገድ ነው ፈልጌ ራሴ ኮሚትድ ሆኜ ያመጧቸውን ከስተመሮች ኒጎሽት እና ኮንትራት አደራረጊ የራሴ ኤክስፒሪንስ ስላለ በዛ አይነት መንገድ ማስቀርቼ ከነዚህ ኤክስፖርት አካላቶች ጋር በመገናኘት የኤክስፖርት ቢዝነስን እናሳለን ማለት ነው። እንግዲህ ከሞላ ጎደል ይሄ ነው። ከነዚህ ውስጥ ግን እናንተ በጣም ብዙ ሀሳቦችን ታገኙላችሁ ብዬ አስባለሁ። እንግዲህ ወደ ክላሴ ስመለስ ፊራ ሊንክ ማለት ፍራኦል ከበደ እንዳልኳችሁ ነው። አሁን እንዳልኳችሁ ነው። ይሄኛውን ጋፕ እናድርገውና ደግሞ ወደ ክላሱ እንምጣ። የመጀመሪያው ኤክስፖርት ቢዝነስ ውስጥ አንድ ሰው መግባት ከፈለገ በኤክስፖርት ቢዝነሱን አንደርስታንድ ማድረግ አለበት፣ ስትራክቸሩን አንደርስታንድ ማድረግ አለበት። ከዛን የኤክስፖርት ፋንክሽናሊቲውን አንደርስታንድ ማድረግ መቻል አለበት። ኤክስፖርት እንዴት የሚሰራው፣ በምን አይነት መንገድ የሚሰራው፣ ከዛን በምን አይነት ሰዎች ነው የሚሰራው፣ ከዛ ደግሞ በምን አይነት ሲስተም ውስጥ ነው የሚሰራው የሚለውን አንደርስታንድ ካደረጋችሁት ፍሰቱን ስለምታውቁት ሌላው ነገር ውስጥ ኢንቮልቭ አድርጋችሁ ለመስራት በጣም ቀላሉ የሚሆንላችሁ። ከቤዚክ ነገር አንድ ሰው ይህንን የኤክስፖርት ቢዝነስ አንደርስታንድ ሲያደርግ አንድ ኤክስፖርተር ለመሆን፣ ሁለት ኢንተርናሽናል ግሎባል ትሬዱን አንደርስታንድ ለማድረግ፣ ሶስት ደግሞ እንደዚህ አይነት የኤክስፖርት ድርጅቶች ውስጥ ኢንቮልቭ አድርጎ ራሱን ሮል በመጫወት በቂ ሰራተኛ ሆኖ የሚሰራበት መንገድ ነው። እንግዲህ ይህንን ትምህርት ሲማር አንድ ከኤክስፖርተር ውጭ የዶክመንቴሽን ሰራተኛ መሆን ይችላል፣ ትራንዚስተር መሆን ይችላል፣ ትራንሲተር መሆን ይችላል፣ በሎጂስቲኩ ላይ ካፐር መሆን ይችላል፣ ቢሮ ኦርጋናይዜሽን ላይ መስራት ይችላል። እነዚህን ሀሳቦች ሲረዳ ነው ነገር ግን ወደዛ ነገር የሚያድገው። ስለዚህ የኤክስፖርት ቤዚክ ነገሩን አንደርስታንድ ማድረግ ማለት በጣም ወሳኝነት አለው። ቅድምም ስላችሁ የነበረው ነው። እንግዲህ ኤክስፖርት ማለት አንድን ዕቃ ወይንም ሰርቪስ ከተመረተበት ሀገር ወደ ሌላ ሀገር መላክ ማለት ነው። በቃ ሌላ አማርኛ የለውም። ያ ደግሞ የሚላክበት ቦታ ላይ ያንን ፕሮዳክት ያንን ወይም ሰርቪስ ሲቀበል ወይንም ወደ ሀገሩ ሲያስገባ ኢምፖርት ተብሎ ይጠራል። ኢትዮጵያ ውስጥም ኢምፖርት ኤክስፖርት የአንድ ሳንቲም ሁለት ገጽታዎች ናቸው። ለምሳሌ አንድ ኤክስፖርተር ኤክስፖርት ሲያደርግ ፎሬን ከረንሲ ኢንካም ጀነሬት ማድረግ ይችላል። ያ ፎሬን ከረንሲው ደግሞ የሆነን ዕቃ ኢንተርናሽናሊ እዚህ ዴማንድ ያለውን ነገር ኢምፖርት ማድረግ የሚችልበት መንገድን ክሬት ያደርግላታል። ስለዚህ ኤክስፖርቲንግ ቢዝነስ ማለት በጣም ቢገር ማርኬት ነው። በዓለማችን ላይ ትልቁ ማርኬት ነው። በጣም ብዙ ማርኬቶችን ሪች እንዲያደርግ ሄዶ እንዲያገኝ የሚረዳው ከነሱ ጋር የሚሰራበት ኔትወርኪንግ የሚፈጥርበት ኢንተርናሽናል ፎሬን ከረንሲዎችን ኮሌክት የሚያደርግበት የራሱን ቢዝነስ የሚያሳድግበት ትልቅ ኦፖርቹኒቲ ነው። እንግዲህ ይሄ ኤክስፖርት ማለት የመጀመሪያው ለመስራት ከሚያስፈልጋቸው ነገሮች መካከል እውቀት ይፈልጋል። ለምሳሌ እውቀት ይፈልጋል ማለት ኢንተርናሽናል ያሉ ትሬድ ሩሎች ምን አይነት ናቸው የሚለውን እውቀት ይፈልጋል። አንድ ሁለተኛ የሎካል እዚህ ኢትዮጵያ ውስጥ ያለው የኢትዮጵያ ገቨርንመንት ይህንን ስራ አንድ አካል እንዲሰራው ሲፈለግ ምን አይነት ፖሊሲና ተርም ወይንም ትሬድ ሩሎችን መከተል አለበት የሚለውን ማወቅ አንደርስታንድ ማድረግ እውቀቱ ያስፈልጋል። ሌላኛው የዶክመንቴሽን ጉዳዮችን አንደርስታንድ ማድረግ ይፈልጋል። እንግዲህ ሌላኛው የሎጂስቲክ የዶክመንቴሽን ማለት
ስለ እቃው ፕሮዲውስ ስለምታደርጉት ወይንም ደግሞ ፕሮዲውስ የተደረገውን እቃ ወስዳችሁ ወደ ሌላ ቦታ የምትልኩበትን ይህንን አንደርስታንድ የምታደርጉበት ዶክመንቴሽን እውቀት ይፈልጋል። ሌላኛው የሎጂስቲክ እውቀት ይፈልጋል። አንድ እቃ ትሬሳቢሊቲ ከመጀመሪያው ጀምሮ እስከ ኢንድ መድረስ እስካለበት ቦታ በምን አይነት መንገድ ይደርሳል፣ ከአንዱ ወደ አንዱ ሲስተላለፍ በምን አይነት የህግ አግባብ ይደርሳል የሚለውን አንደርስታንድ ማድረግ መቻል አለበት። ሌላኛው ፔመንት ሲስተሙን ማወቅ መቻል አለበት። ፔመንት ሲስተም ማለት በምን አይነት የክፍያ ሁኔታ ነው ገንዘብ ኤክስቼንጅ የሚደራረጉት የሚለውን ማወቅ አለባችሁ። ሌላኛው ታይፕ ኦፍ ኤክስፖርተር እነዚህን ስራዎች አሁን ከላይ ያልናቸውን አወቃችሁ ሰው ምን አይነት ኤክስፖርተር ሆናችሁ ይህንን ቢዝነስ መስራት ትችላላችሁ የሚሉትንም ሀሳቦች ፒክ አድርገን ባለፈውም ስላወራ ነገር ግን እንደ ሪቪዥን ስለሆነ ትዕግስት ኖሯችሁ ስሙኝ። አንደኛው ባለፈውም እንዳለው ዳይሬክት ኤክስፖርተሮች ናቸው። እነዚህ ዳይሬክት ኤክስፖርተሮች ሴልስ ዳይሬክትሊ ቱ ባየርስ አብሮድ ማለት ነው። ለምሳሌ ያመረቱትን ቀጥታ ወደ እዛ ሰውዬ የሚልኩበት ወይ ደግሞ የሆነ ፕሮዳክሽን ወስደው እስቴት ጨምረውበት ቀጥታ በራሳቸው ብራንድና ሌብሊንግ የሚልኩ ሰዎች ናቸው። ኢንዳይሬክት ኤክስፖርተር ብለን ደግሞ ባለፈው እንዳነሳ ነው ኢንተርሚዲየተሮችን የሚጠቀሙ ናቸው። ለምሳሌ ኤጀንቶች፣ ትሬዲንግ ካምፓኒዎች፣ እንደዚህ አይነቶች ቀጥታ ኢንዳይሬክት ኤክስፖርተር ሆነው አንድን ፕሮዳክት በእነሱ መካከል አልፎ ወደ ቀጥታ የውጭ ገበያ የሚደርስበት መንገድ ነው። ሌላኛው ኤክስፖርት ትሬዲንግ ካምፓኒ የሚባሉ ናቸው። እነዚህ ስፔሻላይዝድ የሚያደርጉት ብዙ ጊዜ የውጭ ገበያ ማግኘት ላይ ነው። የውጭ ገበያ ያገኛሉ። ፍራሊንክ ቢዝነስ ሶሉሽን እንደሚሰራው የውጭ ገበያ ያገኛሉ፣ ኮሌክት ያደርጋሉ። እነዛን ኮሌክት ያደረጓቸውን የውጭ ገበያዎችን ቀጥታ ለሚፈልጉ ኤክስፖርተሮች ፕሮቫይድ ሲያደርጉና ወይ ደግሞ በውጭ ዓለም ደግሞ ከዚህ ያሉትን ኤክስፖርተሮች ዳታ ኮሌክት አድርገው ኮንታክታቸውን ኮሌክት አድርገው ለነዛ ሲያቀርቡ በመካከል ላይ የሚሰሩ ስፔሻላይዝድ ያደረጉ ኤክስፖርት ትሬዲንግ ካምፓኒዎች ተብለው ይጠራሉ። አራተኛው ደግሞ ኤክስፖርት ማኔጅመንት ካምፓኒ ነው። እነዚህ ኤክስፖርት ማኔጅመንት ካምፓኒ ብዙ የኤክስፖርት ኦፖርቹኒቲዎችን ሃንድል ማድረግ የሚችሉ ብዙ ኢትዮጵያ ውስጥ ያሉት ኤክስፖርተሮች የዶክመንቴሽን ስራ መስራት የሚችሉ የሎጂስቲክ ነገሩን አጥንተው ቀድመው አውቀው የራሳቸውን ኔትወርክ ቢውልድ አድርገው እነዛ ኤክስፖርተሮች እና ውጭ ያሉት ኢምፖርተሮች የሚገናኙበትን መንገድ ፈጥረው ታስኮቻቸውን የዚህ ኤክስፖርት ታስኮችን ወስደው የሚሰሩ የኤክስፖርት ካምፓኒዎች ናቸው። እነዚህ እንደ ኦፖርቹኒቲ ኢትዮጵያ ውስጥ ብዙ ጊዜ የሉ። የኛ ድርጅት ነው ብዙ ጊዜ ሲሰራ ማየው እና አንድ ደግሞ ትሬድ አፕ የሚባል አለ ካልተሳሳትኩ በሰውን የሰማሁት። እንደነዛ አይነት አንድ ሁለት ያሉ ይመስለኛል። አብዛኛውን እኛ የፍራሊንክ ቢዝነስ ሶሉሽን አንድ ሰው ኤክስፖርት ላይ መግባት ሲፈልግ የመጀመሪያው ካውንስል እናደርጋለን፣ እንመክረዋለን፣ ሂደቱን እናስረዳዋለን። እንዲህ ነገሮች አሉ፣ እንደዚህ ቢሮክራሲ ይኖራል፣ እንደዚህ ደግሞ ሪስኮች አሉ፣ እንዲህ ነው ቢዝነሱ የሚሰራው ብለን ካለን በኋላ ከገባ የላይሰንስ ጉዳይ በኃላፊነት ወስደን ሄደን ላይሰንስ እናወጣለታለን። ለምን ኤክስፖርት ማኔጅመንት እንደ ካምፓኒ እንደዚህ አይነት ስራዎችን ታስኮችን ስለሚወስድ። ሁለተኛ የቡናው ግዢ ለመፈጸም ሄደን ቦታው ላይ የኳሊቲ ጉዳይ የኳንቲቲ ጉዳይ እና ፕራይስ ኔጎሽየት እናደርግለታለን። ቡናው ደግሞ መቶ ማበጠሪያ ሲገባ ማበጠሪያ ጋር በኃላፊነት ሄደን ያ ነገር ፕሮሰስ እስከሚያልቅ ድረስ ሃንድል እናደርግለታለን። ሁለተኛ ነገር ደግሞ ዶክመንቴሽኖችን እናዘጋጅለታለን። የሎጂስቲክ ካምፓኒ እንመርጥለታለን። ሰውየው በሚፈልገው መልኩ በራሱ ስም ኤክስፖርት እናደርግለታለን። እነዚህን ሁሉ ሃንድል አድርገን የዚህን ጉዳይ ደግሞ ቻርጅ እናደርገዋለን ማለት ነው። አሁን እነዚህ ሀሳቦች ኢትዮጵያ ውስጥ እየተሰሩበት አይደለም፣ ነገር ግን በጣም ክፍተት አለ። እነዚህ ነገሮች ስታውቁና አንድ አመት ወይ አመት ከምናምን ኤክስፔሪንስ ስታደርጉት ፕራክቲካሊ እነዚህን ስራዎች እንኳን እንደ ታስክ ወስዳችሁ ብትሰሩ በጣም ብዙ ሰዎች ጋር ሰፖርቲቭ ትሆናላችሁ። በጣም ብዙ የቢዝነስ ኦፖርቹኒቲዎችን ክሬት ታደርጋላችሁ። የራሳችሁን ኔትወርክ እና ብራንድ ነው ቢውልድ አድርጋችሁ ብዙ ኤክስፖርተሮች ከእናንተ የሚሰሩ ማድረግ መቻል ትችላላችሁ ማለት ነው። ይሄኛው እንግዲህ ታይፕ ኦፍ ኤክስፖርተር እነዚህ አራት ታይፖች ጋር ኢንቮልቭ ማድረግ የሚቻልባቸው መንገዶች አሉ ማለት ነው። እንግዲህ ሌላኛው ሀሳብ ባለፈው የሚያወራ ነው ስቴፕ ባይ ስቴፕ እንዴት ኤክስፖርተሩን እንጀምር የሚለው ሀሳብ ራሱ አንድ ራሱን የቻለ ትልቅ እንዴት እንጀምረው። የእነዚህን እውቀቶች ካወቅን የኤክስፖርት አይነቶቹን ካወቅን ኤክስፖርት ምንነቱን ካወቅን እንዴት እንጀምረው የሚለውን በደንብ አድርጋችሁ ኖት እያያዛችሁ እንድትሰሙ እንፈልጋሉ። የመጀመሪያው ማርኬት ሪሰርች መስራት። ምንድን ነው ኢንዱስትሪ? ለምሳሌ ቡና መስራት የሚፈልግ ከሆነ አንድ ሰው ቡናን ኤክስፖርት ማድረግ የሚፈልግ ከሆነ ኢንዱስትሪ ላይ ያሉት ኮምፒውተሮችን ማወቅ፣ ገበያው እንዴት እንደሚሳለጥ ማወቅ፣ ፕራይስ ሁኔታዎችን ማወቅ፣ ሎጂስቲኩን ማወቅ፣ ዶክመንቴሽን ጉዳዮችን ማወቅ፣ የመንግስት ፖሊሲዎችን ማወቅ፣ ኢንተርናሽናል ፖሊሲዎችን ማወቅ በጣም ወሳኝነት አለው። ስፔሲፊክ ደግሞ ስታደርጉት ዴማንዱን ማወቅ። ለምሳሌ የቻይና ማርኬት ጋር መላክ ፈልጋለሁ ውስጥ ወይ ደግሞ ኢንተርናሽናል የትም መላክ እችላለሁ ብላችሁ ካላችሁ የትም ቦታ ለመላክ ከየትም ቦታዎች ውስጥ መካከል ለምሳሌ ቻይና ከስተመር ቢመጣባችሁ ቻይና ለመላክ ምን አይነት ፖሊሲዎችን እና ምን አይነት ሪኳየርመንቶች ይኖራሉ የሚሉትን ማወቅ እና ቻይና ደግሞ ምን አይነት የቡና አይነት ነው የሚሸጠው የሚለውን ማወቅ በጣም ወሳኝነት ነገር አለ። ያ ማለት ዲፔንድ ኦን ዴማንድ ማለት ነው። ከስተመሩ የሚፈልገው ነገር ላይ ነው ዲፔንድ አድርጋችሁ የምትልኩት። ወደ ቻይና አንድ ሰው ለመላክ ቢፈልግ
ረንደምሊ ወደ ሌላ በሚልክበት የዶክመንቴሽን አሰራር ስታይል ብቻ አይደለም የሚልክበት አንደኛው መንገድ ምንድነው? ሬጉሌሽን ሩል ኤንድ ሬጉሌሽን ትሬድ ተርሞቹን ማወቅ። ለምሳሌ ወደ ቻይና ሲላክ አንደኛው ከሌላው ልዩ የሚያደርገው ጂኤስሲ የሚባል ላይሰንስ አለ፣ ሲሪየል ነምበር አለ። የዛ ደግሞ ቻይና ሀገር ላይ እናንተ ምግብና ምግብ ነክ የሆኑ ነገሮችን ወደ ቻይና መላክ እንፈልጋለን፣ ዊ አር ሌጋል አቅሙ አለን የሚል የሌጋልነታችሁን የሚያሳይ ትሬድ ላይሰንስ፣ ኤክስፖርት ላይሰንስ ከግብርና ሚኒስቴር ደግሞ ኮንፈርሜሽን ማመልከቻ ደብዳቤ ሆኖ ሚላንድ የሚገኝ ሚላንድ ነው ዋናው ከተማው የቻይና ግብርና ሚኒስቴር ማለት ነው። ይህንን ኮንፈርሜሽን የሚሰጥ ሚላንድ የምትባል ከተማ አለች። እዛ ይልካሉ። ከዛ ኮንፈርም የሆነ ሲሪያል ነበር ይሰጣል። አንዱ ሪኳየርመንት ነው ማለት ነው። ሶ ማርኬት ሪሰርች ስታደርጉ ዴማንድ ላይ ዲፔንድ ቢሆንም የከስተመሩ ነገር ግን የምታዩባቸውን ሀገራቶች ያሉትን ሩል ኤንድ ሬጉሌሽን ማወቅ በጣም ወሳኝነት አለው። ለምሳሌ አንዱ ጋር ፋሙጌሽን ሰርተፍኬት ሊፈልግ ይችላል። ቦታው መጋዘኑ ቡናው ከመደረጉ በፊት ፋሙጌት ተደርጓል ወይ? ፋሙጌሽን ማለት ኢንሴክቶች የተለያዩ እነዚህ ነቀርሳ የሚባሉ አሉ፣ እንትኖችን የሚበሉ ቡናዎችን የሚበሉ የሚቦረቡሩ እነሱ እንዲጠፉ ፋሙጌት ተደርጓል ወይ የሚሉት ኮንሰፕቶች በዋነኝነት የሚነሱ ሀሳቦች ናቸው። ሶ እነዛን ሰርተፍኬት የሚፈልጋል። ያን ሰርተፍኬት ማን ነው የሚሰጣችሁ? ግብርና ሚኒስቴር። የትኛው ግብርና ሚኒስቴር? ሜክሲኮ አፍሪካ ዩኒየን ዋና መግቢያው ፊት ለፊት ያለው ህንፃ 3ኛ ፎቅ ላይ ያለ ቢሮ ነው ይህንን ጉዳይ የሚመለከተውና ለእናንተ ፋሙጌሽን ሰርተፍኬት ነንጂኤምኦ ሰርተፍኬት ፋይቶሳኒታሪ ሊሰጣችሁ የሚችለው። አንዳንድ ቦታ ደግሞ ነንጂኤምኦ ሲሪየስ ሲሆኑ አሉ፣ ጄኔቲክ ሞዲፋይድ መሆኑን የሚያሳይ ሰርተፍኬት የሚፈልጉ። ያ ማለት በሌላ አማርኛ ጥራጥሬ የምትልኩ ከሆነ ጥራጥሬው የተዳቀለ አለመሆኑን የሚያሳይ ደብዳቤ ይፈልጋሉ፣ ወረቀት ኮንፈርሜሽን ፔፐር ይፈልጋሉ አንዳንድ ሀገራት ላይ። ከነዛ መካከል ኤሮፓ አንዷ ነች። ሌላው ደግሞ ቡናው ሲዘጋጅ ወይንም ጥራጥሬው ሲዘጋጅ ሲበጠር ትሬሳቢሊቲ ላይ ሄልዚ ነው ወይ ጤንነቱን የጠበቀ ነው ወይ የሚለውን ከታች ባክግራውንዱን አጥንተው ያንን ፋይቶሳኒታሪ ሌላ አማርኛ የለም። ፋይቶሳኒታሪ ማለት ባይዞ ሄልዚ ሰርተፍኬት እንደማለት ነው። ሄልዚ ሰርተፍኬት የሚሰጣችሁ ራሱ ግብርና ሚኒስቴር ነው። ስለዚህ እያንዳንዱን ሀገራት ተርሞችን ማወቅ ለዚህ ጉዳይ በጣም ጠቃሚነት አለው። ሌላኛው ፕሮዳክት ኮምፕሊየንሱን ማወቅ ነው። ያ ማለት እናንተ የምታመርቱት ምርት ከኢንተርናሽናል ስታንዳርድ ጋር ኳሊፋይድ ነው ወይ፣ ኳሊቲ ያለው ወይ፣ ስታንዳርዱን የጠበቀ ነው ወይ፣ በጥሬ ሲሆን ኳሊቲውን የጠበቀ ነው ወይ፣ ትሬሳቢሊቲው ላይ ኳሊቲውን ጠብቃችሁ ነው ወይ፣ ፓኬጂንጉ ፓክድ አደራረጋችሁ እንዴት ነው፣ ሌብል አደራረጋችሁ ኢንተርናሽናል ስታንዳርዱን የጠበቀ ነው ወይ የሚለውን ማወቅ መቻል አለባችሁ። እናንተ የምትመርጡት የፕሮዳክት አይነት ላይ ያሉትን ነገሮች አንደርስታንድ ስታደርጉ ቢዝነሱን በቀላሉ ረናውት ለማድረግ በጣም ይጠቅማችኋል። ሌላኛው ቢዝነስ ሬጅስትሬሽን ኤንድ ላይሰንሲንግ ነው። ባለፈው ትላንትና እነዚህ ሀሳቦች ከትላንት ወዲያ ዓርብ ዕለት ነው መሰለኝ የዛሬ 4 ቀን አካባቢ ላይ እያወራን ነበረ። ሬጅስትሬሽን ኤንድ ላይሰንሲንግ ከመጀመሪያው ጀምሮ አስረድቻለሁ። ያው የ2 ቀን ስለሆነ ሃይላይት ለማንሳት ልሞክር። ለምሳሌ አንድ ሰው የቡና ኤክስፖርት መላክ ቢፈልግ ምን አይነት ዶክመንቶችን ማሟላት መቻል አለበት የሚሉትን ሀሳቦች መጀመሪያውኑ ማወቅ አንደርስታንድ ማድረግ መቻል አለበት ብለን ባለፈው አውርተናል። አንድ ሰው ቡና መላክ ከሆነ የቡና የመጀመሪያዎቹ ንግድ ፍቃድ አለ፣ ከዛም በኋላ ቲን ነምበር አለ፣ ቢሮ መከራየት ይኖርበታል፣ ላቦራቶሪ መኖር አለበት። እነዚህ ሀሳቦች አሉ። ከዛ ግን ባለፈና በተሻገረ ጉዳይ የቡና የመጨረሻው የሚመለከተው አካል አለ። ቡናና ሻይ የሚባል የቡና ላኪነት ብቃት ማረጋገጫ የሚሰጥ። ጥራጥሬ ጋር ደግሞ ስንመጣ አሁን ባለፈውም ጥራጥሬ እያወራህ አልነበረም ብሎ ነበር አንድ ወንድሜ፣ ሰለሞን ነው መሰለኝ ውስጥ ያለ አይመስለኝም። ኦኬ የጥራጥሬ ጉዳዮች ላይ ደግሞ በተመለከተ የጥራጥሬ ጉዳዮችን የሚመለከተው የመድኃኒትና ምግብ ቁጥጥር ባለስልጣን አለ፣ ግብርና ሚኒስቴር አለ። አሁን ላይ እነዚህ ጉዳዮች ተጠቃለው ይሄ የጥራጥሬ በጣም ቀላል ስለሆነ ቡናና ሻይ መሶብ ላይ በቀላሉ የምታገኙበት መንገድ ነው። እሱም ማበጠሪያ ውል ፎርም ይዛችሁ ባንክ ባላንስ አሰርታችሁ የምትሰሩበት አይነት መንገድ ነው። ስለዚህ እነዚህን የአንደርስታንድ ማድረግ ሩል ኤንድ ሬጉሌሽኑን በደንብ አድርጋችሁ ሲስተሙ ጋር አብራችሁ ፎሎ አፕ እንድታደርጉት የሚረዳችሁ መንገድ ነው። ድምጽ ይሰማል? ልቀጥል። አንድ ሰው ይሰማል አይደል? ይሰማል። እሺ ዶሚ ኦኬ፣ በቃ ሚውት አድርጉትና ልቀጥል። እሺ ሌላኛው ደግሞ የዚህ ኤክስፖርት የጀርባ አጥንት የማስበው ከህጉ ጉዳይ ጥሩ ነው። ማርኬት ሪሰርች ማድረጉ ጥሩ ነው። ብዙ ነገሮችን አንደርስታንድ ማድረጉ ጥሩ ነው። ግን የነዚህ ትልቁ ጀርባ ኢንተርናሽናል ማርኬቱን ማግኘት ነው፣ ገዢ ማግኘት ነው። ገዢ ካልተገኘ ይህን ሁሉ ካወቀን ወደ ማን ልንልከው ነው?
ስለዚህ ገዥ የምናገኝበትን መንገዶች ማወቅ የቢዝነሱን ማሳለጥ እንችላለን። ለምሳሌ ዶክመንቴሽን ላይ ካወቃችሁ ዶክመንቴሽን ፔፐሮች ላይ የሴንደር እና የባየር አድረስ ይጻፋል፣ የፕሮዳክቱ አይነት ይጻፋል፣ የፕሮዳክቱ ፓኬጂንግ አይነት ብዛት፣ ፓርኪንግ ሊስት፣ እነዚህ ነገሮች ላይ አንደርስታንድ ማድረግ ትችላላችሁ። ተርሞቹን ማወቅ ሃይላይት ነው። ኤፍኦቢ ከሆነ አንደርስታንድ ታደርጋላችሁ፣ ኤስአይኤፍ ከሆነ ኤልሲ ከሆነ አንደርስታንድ ታደርጋላችሁ። እነዛም ግን በኃላፊነት ደግሞ ይህንን የሚሰሩ ሰዎች ሊኖሯችሁ ይችላሉ። ከነዛም መካከል ልክ እንደኛ ድርጅት ዶክመንቴሽን ስሩልኝ በቃ ልክ ነው ብትሉ የምንሰራ የሚሰሩ ድርጅቶች አሉ፣ ግለሰቦችም አሉ ፓርታይም የሚሰሩ። ነገር ግን ከዚህ በላይ ትልቁ ማወቅ መቻል ያለባችሁ በእናንተ ፍላጎት መሰረት፣ በእናንተ የአቅርቦት ልክ መሰረት፣ በእናንተ የፋይናንሻል ካፓሲቲ መሰረት ከስተመር ማግኘት ድምጽ ይሰማል። ትልቁ ወሳኝነት ያለው ነገር ነው። እዚህ ሁሉ ጀርባ ገዢና ሻጭ። አሁን ለምሳሌ ኢትዮጵያ ውስጥ እኔና አንድ ሰው እዚህ ውስጥ ቡና ፈልጋለሁ ብሎ ሎካል ቡና የማመጣውን ቡና እንኩ ብዬ ልሰጣችሁ ይችላል። ግን ገንዘብ ትሰጡኛላችሁ። በሁለታችን መካከል ሽያጭ ተፈጸመ። ለምሳሌ አንዱ ገዢ ለምሳሌ ኤዶምን በወስዳት ኤዶም የኔ ገዢ ከሆነች እቃውን እኔ እንዴት እሷን ማግባባት እንዳለብኝ ካወቅኩኝ ወጣች መሰለኝ ኔትወርክ እንዴት እሷን ማግባባት እንዳለብኝ አውቄ ፕሮዳክቱን አዘጋጅቼ ሄጄ እሷ ከሌለች የመሸጥ እንትኔ ሪያለብል አይደለም ማለት። ልክ እንደዚህ ነው ኢንተርናሽናል ማርኬት ማግኘት ማለት። ኢንተርናሽናል ማርኬት የሁሉም ጀርባ አጥንት ነው። ኢንተርናሽናል ማርኬት ስታገኙ ነው በእነሱ ዲማንድ መሰረት ነው ባይዘ ፕሮዳክት የሚዘጋጀው። ብዙ ጊዜ ማወቅ ያለባችሁ በእናንተ ፍላጎት ሳይሆን በእነሱ ፍላጎት። ለምሳሌ እናንተ ግሬድ 2 ፈልጋለሁ ዛሬ ግሬድ 2 ነው ምልከው፣ የጅማን ግሬድ 2 ቡና ነው ምልከው ብላችሁ ፕሮዳክቱን ካዘጋጃችሁ በኋላ ሰውዬው ያንን ላይፈልግ ይችላል። ስፔሻሊቲ ቡና ሊፈልግ ይችላል፣ ግሬድ 1 ሊፈልግ ይችላል። ያን ማርኬት እስከምታገኙ ስቶክ ላይ ቡና ብር ይዞባችሁ፣ ሁለተኛው ቫሊዩን እየቀነሰ በጣም ኪሳራ ውስጥ እየጣላችሁ ነው የሚመጣው። ቡና የመጀመሪያው ነገር በጣም ማወቅ ያለባችሁ የጀርባ አጥንቱ ኢንተርናሽናል ባየር ነው። ደጋግሜ ላለው ፔር ትሬዶች ላይ መሳተፍ ደግሞ ኢንተርናሽናል ማርኬት የምናገኝበት መንገድ ነው። ቢቱቢ ፕላትፎርሞችን ላይ መሳተፍ እዛ ጋር ራሳችሁን ሬጅስተር አድርጋችሁ የምታገኙበት መንገድ ነው። ከነዛ መካከል ሊንኮች ልኬላችኋለሁ። ሊንኮችን ወደ ላይ ከፍ ብላችሁ እነዛ ፕላትፎርሞች ላይ ኢንቮልቭ ማድረግ ነው። ሌላኛው ቻምበር ኦፍ ኮሜርስ እነሱ ላይ ፓርቲሲፔት ማድረግ ነው። የኢትዮጵያን ቻምበር ኦፍ ኮሜርስ እዚህ ሜክሲኮ ያለው ራሱ ሄዳችሁ አመታዊ ሰብስክሪፕሽኑ ከ10,000 ብር አይበልጥም። እኔ የዛሬ ስንት ዓመት መሰላችሁ በ2,000 ብር ነበር ሬጅስተር ያደረኩት አመታዊ። ኢሜይሌን አስመዝግቤ ትሬድ ላይሰንሴን አስመዝግቤ ለሌሎቹ ራሱ ኢንተርናሽናል ማርኬት ፕሮቫይድ ማድረጉ አንዱ ከኢትዮጵያ ቻምበር ኦፍ ኮሜርስ ነው። የተለያዩ ሲመጡ ይቅርታ ሚውት አድርጉት ተረፈ። ኢንተርናሽናል ማርኬቶች ሲመጡ ቀጥታ ከነሱ ጋር ኮንታክት አደርጋለሁ እና ኢሜይል ላይ ልኩልኝ፣ ያንን ደግሞ ወስጄ ወደ ገንዘብ ቀይረዋለሁ ማለት ነው። ስለዚህ እነዚህ ሀሳቦች በጣም ወሳኝነት አለው። በመሀል ማስታወቂያ ልንገራችሁ። ቅዳሜ ጠዋት ላይ መምጣት የምትችሉ በውስጥ መስመር የጻፋችሁልኝም አላችሁ መምጣት ብትችሉ ብዬ አስባለሁ። እዛ ደግሞ አንዳንድ ዶክመንቶችን በአካል እናያለን። ውጭ ሀገር ያላችሁ ደግሞ በቪዲዮ ኮል አመቻችቼ ቢሮ ሆኜ ሰዓት አሬንጅ አድርገን ደግሞ ከእናንተ ጋር አብረን እንደዚሁ ጊዜ እናሳልፋለን። ሌላኛው ደግሞ እሁድ እዚህ ወደ ጉርድ ሾላ ወይ ደግሞ ወደ ሀይሌ ሆቴል አካባቢ ወደ ላምበረት ነው የሚባለው ወደዛ አካባቢ ላይ ፓሲፊክ ሆቴል የሚላለ እዛ ጋር ፕሮግራም አለ። የኛው ፕሮግራም ነው። እዛ ጋር በደንብ አድርገን ሰመሪ የምንሰጥበት ወሳኝ የምንላቸውን ፖይንቶች የምናነሳበት ተገናኝተን አብረን ጊዜ የምናሳልፍበት የሰርተፍኬት ፕሮግራምም የምናደርግበት ደግሞ በዛ በተጨማሪም ሪላውንች የማደርገው ቡና አለ። የሎካል ቡና ኮፌራ ቡና ያው ኤክስፖርት ላይ ነው ብዙ ጊዜያችንን ያጠፋ ነው። አሁን ግን ሎካል ላይ ኦልሞስት ኢንትሮዲውስ ልናደርግ ነው። በዛውም ያንን ኢንትሮዲውስ ላውንች የምናደርግበት ነው። አብረን ጊዜ ጥያቄና መልስ የሚኖረን ታይም ነው። ሌሎች ሰዎችን ኢንቫይት ማድረግ ትችላላችሁ። የሻይ ቡና ጊዜ ይኖረናል። መግቢያ በነፃ ነው። ምንም የሚከፈል ነገር የለም። ለነሱ መጥተው መሳተፍ ይችላሉ። ከዛም ባሻገር ደግሞ ይህንን ክላስ መውሰድ የሚፈልጉ ቀጣይ ከእርሻ ስመለስ ጅማ ሄዳለሁ። ከጅማ አንድ ኳታር ዶሃ የተዘጋጀ የፐልስ ኤግዚቢሽን አለ። እዛ ላይ ለመሄድ እያሰብኩ ነው። አይዶን ነው እርግጠኛ አይደለሁም። ከዛ ደርሼ ስመለስ ድጋሚ ዲሴምበር 10 ላይ ለመጀመር አስቤያለሁ። ይህንን ክላስ ሞር ደግሞ አድቫንስ አድርጌ በደንብ ዲቴል ነገሮችን ከነዚህም በተጨማሪ ሀሳቦችን ለማውራት ሞክራለሁ። በሁለት አይነት ሀሳብ እመጣለሁ። ከኤክስፖርት ባሻገርም ኢምፖርትንም ጨምሬ ለመምጣት ሞክራለሁ። ሌላኛው ደግሞ
መማር የሚፈልጉ እናንተ ጋር ኢንቫይት ማድረግ ትችላላችሁ። ያን ቀን መተው ሰመሪው መሳተፍ ይችላሉ፣ ጊዜ ማሳለፍ ይችላሉ ከኛ ጋር። ውጭ ሀገር ያላችሁ ደግሞ ላይቭ ኮል እናደርጋለን በዚሁ ቻናል በቪዲዮ ኮል አድርገን ፕሮግራሙን ቀጥታ ስትሪም ለማድረግ እንሞክራለን። እንግዲህ ይሄ እንደ ማስታወቂያ ያዙልን። ዋት ታይም ለቅዳሜው ነው ኤዶም ለቅዳሜው ነው ኦር ለአንዴ ቦዝ ኦኬ ቅዳሜ 3 ሰዓት ተኩል ነው ያሰብኩት ጠዋት ላይ 3 ሰዓት ተኩል እስከ 4 ሰዓት ብዙም አይደለም። ያው ብዙ የምናየው ምን አለ መሰላቸው ኤክስፖርት ላይ ብዙ ነገሩ እንትን ነው ኢንፎርሜሽን ነው እውቀት ነው ሲስተም ነው። ነገር ግን እኔ ላሳያቸው የፈለግኩት ኮሜርሻል ኢንቮይስ የጥራጥሬ ምን ይመስላል የቅባት እህሎች የሚለውን ለማሳየት የፈለግኩት። ሁለተኛው ደግሞ የቡና ዶክመንቴሽን ላይ ምን ይመስላል የሚሉትን ሀሳቦች ላሳያችሁን የፈለግኩት እና ኦፊስ ላይ በአካልም ተገናኝተን አንዳንድ ነገሮችን ያው ብዙዎቹ ላይ መቻቸው ይችላል አይኖ አይ ፊል ዳት ግን የሚችሉ ሰዎችን እንደዛ ለማድረግ ሞክሬያለሁ። የማይችሉት ክፍለ ሀገር ያሉት ውጭ ሀገር ያሉት ግን በቪዲዮ ኮል ታይም አሬንጅ አድርገን እንትን እንላለን። ሌላኛው ደግሞ እሁድ 8 ሰዓት የሚጀምረው ደግሞ ፕሮግራም ነው። በጣም የሚጠቅመን እንደዚህ እንደ ፓነል ዲስከሽን ነው የምናደርገው። ሰመሪ ካደረግኩ በኋላ እዛው ቀጥታ የእናንተ ጥያቄዎች የምንመልስበት እዛው ደግሞ አብረን የምንማማርበት የተማርነውን ደግሞ ከእናንተ ውስጥ ፈቃደኛ የሆነ አሁንም በውስጥ መስመር ይጻፍልኝ እዛ መድረክ ላይ በደንብ አድርጎ ያወቀውን ለሌሎች ኢንትሮዲውስ የሚያደርግበት ለሌሎች የሚያስረዳበት ፕሮግራም ነው። ይህ ፕሮግራም ኦልሞስት አሪፍ ነው ብዬ አስባለሁ። ሌሎችም ኢንቫይት የምናደርጋቸውም ሰዎች በደንብ አድርገው ይሄን ነገር አንደርስታንድ እንዲያደርጉት ኦፖርቹኒቲ ክሬት ያደርጋል ብዬ አስባለሁ። ኦልሞስት ዝግጅታችን ጨርሰናል። የአዳራሹም ሬዲ ሆኗል። ያው እናንተን ነው የምንጠብቀው። ዋናው ሀሳብ እናንተ ስለሆናችሁ እዛ ቦታ ላይ መቅረት አይቻልም ማለት ነው። እንግዲህ የቅዳሜው አልኩኝ የቅዳሜ 3 ሰዓት ተኩል ጠዋት ላይ 4 ሰዓት ተኩል የእሁዱ ግን ከ8 ሰዓት ተብሎ እስከ 11 ሰዓት አካባቢ ላይ የምንጨርስ ይመስለኛል። እስከዛ ታይሞች ውስጥ አሬንጅ አድርጋችሁ ታይማችሁን ሌላ ሰውም ኢንቫይት አድርጋችሁ መማር የሚፈልግ ማወቅ የሚፈልግ ኢንቫይት ማድረግ ትችላላችሁ። ውጭ ሀገር ያላችሁም ሰዎች ደግሞ ወኪል መላክ ትችላላችሁ። በዚህ አይነት መልኩ እንቀጥላለን ማለት ነው። ስለዚህ ይሄኛውን እንትን እንላለን። ኦኬ በጣም ደስ ይላል። መምጣት ይችላሉ የሚሉ ሰዎች ኮሜንት በውስጥ መስመር እየጻፋችሁልኝ ነው። እንድትመጡም በጣም አፕሪሼት አደርጋችኋለሁ። ሌላው ደግሞ እዛ ጋር ያወቃችሁትን ምናምን እንዲህ ዲስክራይብ ማድረግ የምትፈልጉ ካላችሁም በውስጥ መስመር ጻፉልኝ። ሌላኛው እንግዲህ የጀርባ አጥንት ብዬ ካነሳሁላችሁ ሀሳብ የውጭ ማርኬት ነው። ቅድም እንዳልኳችሁ ነው። የቢቱቢ ያሉ ትሬድ ፌሮች አሉ፣ ቻምበር ኦፍ ኮመርሶች አሉ። ሌላኛው ደግሞ የጀርባ አጥንት ልክ እንደዚሁ ኤክስፖርት ላይ የጀርባ አጥንት ኒጎሽዬሽን አቅማችንን ማሳደግና እንዴት ኒጎሽዬት ማድረግ እንዳለብን ማወቃችንና ኮንትራት ነገሮች ላይ ፐርፌክት ሻርፕ መሆን መቻል አለብን። ለምሳሌ የፕራይስ ጉዳይ ላይ፣ ሌላኛው የፖሊሲ ተርሞች ጉዳይ ላይ፣ ሌላኛው ደግሞ ሪስፖንሰብል መሆን መቻላችን ላይ በደንብ አድርገን አክቲቭሊ እርግጠኛ መሆን መቻል አለብን። ስለዚህ እነዚህ ነገሮች በጣም ወሳኝ ናቸው። በጣም ወሳኝ። አንድ ሰው የውጭ ገበያ ያገኘው ብቻ ብሎ በትክክል ያለውን አቅም ያለውን ፕሮዳክት ያለውን የመላክ አቅሙን በደንብ አድርጎ እሱን ማግባባት ካልቻለ በዛኛው ሰውዬ ኢንፍሉዌንስ ውስጥ ነው የሚያድረው። በትንሽ ትርፍ ብዙ ኪሳራ አስተናግዶም ሊልክ ይችላል። ነገር ግን እናንተ የኔጎሽዬሽን ቦልድነስ ሰውየው የሚፈልገውን እናንተ የምትፈልጉትን እሱን ብሌንድ ማድረግ መቻል ትችላላችሁ። ሶ ኢንተርናሽናል ማርኬቱ ጥሩ ነው መምጣቱ ማውቃችሁ ጥሩ ነው። ፕሮዳክቱን ሶርሱን ማውቃችሁ ጥሩ ነው። የምትልኩትን ነገር ማወቅ ጥሩ ነው። ኮንትራት ነገሮችን ማወቅ ጥሩ ነው። ነገር ግን እናንተ የምትፈልጉትን ነገር እነሱን ፑሽ አስደረጋችሁ እናንተ በምትፈልጉት መልኩ እነሱን ኢምፖርት ማስደረግ ትችላላችሁ። እዚህም ኤክስፖርት ማድረግ ትችላላችሁ። ስለዚህ የውጭ ገበያ ከተገኘም በኋላ እንደዚህ ኢንተርናሽናል ማርኬቶች ጋር ኔጎሽዬሽን እንደ ኮንትራት ነገሮችን በደንብ ማወቅ መቻል አለባችሁ። ፕራይስ ላይ ብዙዎች እየተበሉበት ያለበት ጉዳይ ነው። ፕራይስ ላይ አክቲቭ ሻርፕ መሆን አለባችሁ። ተርሞች ላይ በደንብ አክቲቭ መሆን አለባችሁ። አጥኑ። ኤክስፖርት ተርም ብላችሁ ሰርች አድርጉ። ብዙ ኤክስፖርት ተርሞች አሉ። ፒዲኤፍ ላይ አለ፣ ትልቁ 200 ምናምን ፔጁ ላይ አለ ኤክስፖርት ተርም ተብሎ የተቀመጡ። ቡና ላይ ደግሞ ስፔሲፊክ ሆኑ አሉ። እነሱ እናንተ ዶክመንት እነሱ ራሱ ሴልስ ኮንትራት ለእናንተ ሲልኩ በደንብ አድርጋችሁ አንደርስታንድ እንድታደርጉት ይረዳችኋል። እንግዲህ ሌላኛው በኃላፊነት ስሜት መስራት ነው፣ ሪስፖንሲብል መሆን ነው። ሌላኛው ደግሞ ማወቅ ያለባችሁ ስቴፕ ባይ ስቴፕ ኤክስፖርት ቢዝነሱ ስትገቡ ዶክመንቴሽን ጉዳዮችን በደንብ ማወቅ መቻል አለባችሁ። የመጀመሪያው ቀንም በደንብ አድርጌ አበክሬ እያወራኋችሁ የነበረ ጉዳይ ዶክመንቴሽን ኪ ፔፐር ነው። በቃ ኪ ነው፣ ቁልፍ ነው። ለምሳሌ አንድ ዕቃ ኢትዮጵያ ውስጥ ያልደረሰኝ
መሸጥ እንደማይቻለው ሁሉ አንድ ቀን ከአንድ ሀገር አውጥቶ ወደ ሌላ ሀገር ያለ ደረሰኝ ነው አንዱ ዶክመንቴሽን ጉዳይ እኮ። ኮሜርሻል ኢንቮይስ ማለት እኮ ደረሰኝ ማለት ነው። ያለ ደረሰኝ መሸጥ አትችሉም ማለት ነው። ያ ሰውዬ ራሱ እዛ ሀገር እቃው መግባት አይችልም ያለ ኮሜርሻል ኢንቮይስ። ምክንያቱም ከስተም ክሊር ያደርግበታል፣ ዲዩቲ ታክሶችን ይከፍልበታል በደንብ አድርጎ እዛ ከራሱ ሀገሩ ፖሊሲና ሬጉሌሽን ጉዳዮች ጋር ከስተም ክሊር አድርጎ እቃውን ያወጣበታል። ከዚህም ደግሞ መላክ ግዴታ ነው። ሌላኛው ኤክስፖርት ዶክመንቴሽን አንድ የጀርባ አጥንት ነው የኤክስፖርት። ፕሮፎርማ ኢንቮይስ ሁለታችሁ የምትግባቡበት ነው። ኮሜርሻል ኢንቮይሱ ምን ይመስላል የሚለው የዚህ ማሳያ ነው። ሌላ ፓኪንግ ሊስት ነው። ፓኪንግ ሊስት ደግሞ የምትልኩበት እቃ ዝርዝር የያዘ ሀሳብን የሚጨምቅና በደንብ አድርጎ በዝርዝር የተጻፈበት ወረቀት ነው። ሌላ ምንም አማርኛ የለውም። ፓኪንግ ሊስቱም ላይ ልክ እንደ ኮሜርሻል ኢንቮይሱ የሴለሩ አድሬስ ይጻፋል፣ የባየሩ አድሬስ ይጻፋል፣ ኮንታክቶቻቸው ይጻፋል፣ አድቫንስ ባንኮቻቸው ይጻፋሉ። ከዛ በኋላ የእቃው ዝርዝር ደግሞ በዲቴል ይጻፋል። ይህንንም ነው የምናየው ቅዳሜ ፓኪንግ ሊስት ምን ይመስላል የሚለው። ሌላኛው ቢል ኦፍ ላንዲንግ ነው። ቢል ኦፍ ላንዲንግ እንዳልኳችሁ በባህር ላይ ለሚካሄደው ይሄኛውም እንትን ኮንፈርሜሽን ፔፐር ነው። ሌላኛው ኤርዌይ ቢል የሚባልም አለ። ሌላኛው ሰርቲፊኬት ኦፍ ኦሪጂን የሚባልም ዶክመንቴሽን ፔፐር አለ። እነዚህም የት ነው ኦሪጂናሊቲው የሚለውን የሚያሳይ ነው። ፕሮዳክቱ ኦሪጂኑ የት ነው የሚለውን ከስተም ዲክላሬሽን፣ እነዚህም በጣም አንድ የኤክስፖርት የጀርባ አጥንት ናቸው። ሌላውም ደግሞ እነዚህ ሲስተም ባይዜ ዶት ነው የምታገናኙት። ለምሳሌ ከመጀመሪያው ጀምሮ አንሳን አይደል ማወቅ ያለባችሁ ብለን ማርኬት ሪሰርች አንድ ዶት ነው። ሁለተኛው ፕሮዳክት ኮምፕላያንስ ነው፣ ኢንተርናሽናል ስታንዳርድ ነው። ሌላኛው ዶት ነው። ቢዝነስ ሬጅስትሬሽን ላይሰንሲንግ ነው። እነዚህ ዶት ነው። ወይንም ደግሞ እንደዚህ ብላችሁ አስቡት፣ ከአንደኛ ፎቅ ወደ ሁለተኛ ፎቅ ለመውጣት ያሉት ደረጃዎች ማለት ነው። አንደኛው ደረጃ ማርኬት ሪሰርች ጋር ስትቆሙ መቆማችሁን እርግጠኛ ስትሆኑ ፕሮዳክት ኮምፕላያንስ ጋር ትሄዳላችሁ። እሱ ላይ ደረጃው ላይ ወይንም ፕሮዳክት ኮምፕላያንስ ደግሜ ልንገራችሁ ኢንተርናሽናል ስታንዳርዱን የጠበቀ ነው ወይ የሚለው ሀሳብ ነው። እና እሱኛው ደረጃ ጋር ቆማችሁ ደግሞ ሶስተኛው ደረጃ ቢዝነስ ኤንድ ሬጅስትሬሽን ላይሰንሲንግ መርገጣችሁን እዚህ ጋር እርግጠኛ መሆናችሁን መያዛችሁን ላይሰንስ ማውጣታችሁን እርግጠኛ የምትሆኑበት አንዱ ደረጃ ነው። አራተኛው ደረጃ ስትራመዱ የውጭ ማርኬት ነው። የውጭ ማርኬት አለኝ ነው። የውጭ ማርኬት ልክ እንዳገኛችሁ አምስተኛው ደረጃ ኔጎሽዬሽን ኮንትራክት ጎበዝ ነኝ ነው። ስድስተኛ ኤክስፖርት ዶክመንቴሽን አውቃለሁ እያለ ሰባተኛ ሎጂስቲክ ኤንድ ሺፒንግ ነው። እነዚህ ሎጂስቲክ ኤንድ ሺፒንግ በምን አይነት መልኩ ያለኝ ፕሮዳክቱን ኤክስፖርት ማድረግ ይችላሉ፣ ከዚህ ሀገር ማውጣት ይችላሉ የሚለው ሰባተኛ ደረጃ እንግዲህ ከአንደኛ ፎቅ እስከ ሁለተኛ ፎቅ ወይንም ከአንደኛ እንትን እስከ የሆነ ብቻ ምሳሌ ነው መውሰድ ያለባችሁ ደረጃ ስቴፕ ባይ ስቴፖች ናቸው። ሎጂስቲክ አንዱ በጣም ትልቅ የጀርባ አጥንት፣ ሺፒንግ ሌላኛው ነው። ትራንስፖርቴሽኖቹ በምን አይነት መልኩ ይካሄዳል የሚሉትንም አንደርስታንድ ማድረግ ነው። ማወቃችሁ እርግጠኛ መሆን መቻል አለባችሁ። ለምሳሌ ኤክስፖርት በሶስት አይነት የሎጂስቲክ መንገድ ወይንም የሺፒንግ መንገድ ይካሄዳል። አንደኛው በባህር ነው፣ ሁለተኛው በአየር ነው፣ ሶስተኛው ደግሞ በየብስ ነው። እንዴት ብለን እንበታት ነው ይህንን ጉዳይ? እሺ ብዙ ጊዜ ባህር ላይ የሚካሄዱ ትራንስፖርቴሽኖች ወይንም ደግሞ የሎጂስቲክ አይነቶች በመርከብ የሚደረጉና በትላልቅ ሂውጅ ሺፖች የሚደረጉ የሎጂስቲክ አይነቶች ናቸው። አሁን ለምሳሌ ጥሬ ቡና አብዛኛው ጊዜ ትሬንድሊ የሚላከው በኮንቲነር ነው እና በባህር ነው፣ በጅቡቲ በኩል ከኢትዮጵያ ሲሆን፣ ጥራጥሬም ሲሆን ልክ በዚሁ አይነት መልኩ በኮንቲነር ተደርጎ በባህር በኩል ይላካል። ይሄ አንደኛው መንገድ ነው። ሁለተኛው መንገድ ደግሞ ኤር የሚባል የሺፕመንት እና ሎጂስቲክ አይነት መንገድ ነው። አብዛኛው ጊዜ ይሄኛው ደግሞ በኤርፕሌን በካርጎ ወደሚፈልገው ሀገር ፓክ ተደርጎ የራሱ የፓኬጂንግ ሁኔታ አለው፣ የራሱ የዶክመንቴሽን ጉዳይ አለው፣ የራሱ ልክ ቢል ኦፍ ላንዲንግ እንደሚባለው ኤር ቢል ተብሎ ይሄኛውም የራሱ የሆነ የዶክመንቴሽን ጉዳዮችን ይዞ ቀጥታ ከዚህ ሀገር ወደሚፈለግበት ሀገር በአየር የሚላክበት መንገድ ነው። ሶስተኛው ደግሞ በሮድ ነው። ይሄ ደግሞ በጭነት ተጭኖ ይሄ አብዛኛው ጊዜ ኮንቲነር ላይ ፈልግ ይችላል። በተሳቢ የኤክስፖርት የሚደረግ አለ። ለምሳሌ ወደ ጎረቤት ሀገር ሱዳን እኔ ሶስት ምናምን ልክ ያለው የነጭ ሽምብራ ልክ ያለው ግሪን መንግ ልክ ያለው እና ቦለቄ ልክ ያለው ስልክ በቀጥታ በጭነት ነው ተጭኖ በመተማ ከጎንደር ጋር እዛው ያለ አንድ ማበጠሪያ ተደረገ። ከጎንደር ቀጥታ በጭነት መተማ ድረስ ተላከ። ከመተማ እሱ ኦልሞስት በዚህ ጉዳይ ስፔሻላይዝ ስላደረገ ሱዳን ያለው ከስተማሪ ቀጥታ በዛ አይነት መልኩ ኢምፖርት አደረገ እቃው። ይሄኛው ሶስተኛው የኤክስፖርት አይነት ሂደት። ኤርላይም እንዴት ነው የሚካሄደው?
አሁን ለምሳሌ ሱዳን በወንዝ በኩል በጅቡቲ አድርጌ እንዲህ ልካለሁ ማለት ላችሉ ትችላላችሁ። በሆነ ሁኔታ ላይሆን ይችላል። ሰው ኤክስፖርት ራሱ በዚህ መልኩ ይካሄዳል። ቅድም ያነሳቻችሁ ኤር አብዛኛው ጊዜ ጥሬ ቡናም ይላካል በ5000 ተደርጎ ፓኬጅ፣ አንዳንዴ የፓኬጂንግ አይነት አለው በሱም ተደርጎ የሚላክበት መንገድ አለ። አብዛኛው ግን የተለመደውና ትሬንድ የሆነው ሮስትድ ግሪን የተፈጩ እነዚህ ጉዳዮች እንጀራ፣ ጀበና፣ እንደዚህ ኮሚዲቲ አላቂ ጉዳዮች ትንሽ ነገሮች በርበሬ፣ ሽሮ ምናምን ኤክስፖርት ይደረጋሉ በእንደዚህ ትሬንድ ማለት ነው። ከነዛ መካከል እማንጀራ ይባላል ትልቁ የኢትዮጵያ እንጀራ ኤክስፖርተሮች እና ጠዋት እንጀራ ይጋገራል፣ ወዲያው በካርጎ ይላካል። ከዛ ወደሚፈለግበት ሀገር ከገባ በኋላ ቀጥታ ወደ ሱፐርማርኬት ወይ ወደ ሬስቶራንት ተደርጎ ያ ነገር እንትን ይባላል። አብዛኛው ደግሞ እንደዚህ አይነት እንትኖች ሲደረጉ በተለያየ አይነት መንገድ ይደረጋሉ። ወደ ባህሩ ደግሞ ስንመጣ ኢንኮተርሞች አሏቸው የራሳቸው። ከነዛ መካከል ባለፈውም ኦልሞስት ጠቅሼዋለሁ፣ ግን ሃይላይት ነው አሁንም ይህንን ሀሳብ የማነሳላችሁ። የመጀመሪያው የባህሩ ላይ ኤፍኦቢ የሚባል አለ፣ ፍሪ ኦን ቦርድ ማለት ነው። እስከ ባህር የእናንተ ፖርት ድረስ የምትልኩበት መንገድ ነው። ሁለተኛው ሲአይኤፍ ነው። ኮስቱን የፍራይቱን ኢንሹራንሱን ከፍላችሁ የምትልኩበት እስከ ሰውየው ፖርት ድረስ ነው። ኤክስ ወርክ የሚባለው ደግሞ አለ። ሰውየው ከእናንተ ወስዶ ቀጥታ ከእናንተ ዌራሹ ፒክ አድርጎ እስከ ራሱ የሚወስድበት መንገድ ነው። እነዚህ ሎጂስቲክ አይነት መንገዶች አሉ። ሌላኛውም የጀርባ አጥንት የኤክስፖርት ፔመንት ሜተዶችን ማወቅ። ፔመንት ሜተድ ማወቅ ማለት ሁሉንም አውቆ ሁሉንም መጠቀም ማለት አይደለም። ሁሉንም አውቀው ካወቃቻቸው ነገሮች ለእናንተ ይጠቅማል የምትሉትን ሀሳቦችን ፒክ ሀሳቦችን ወስዳችሁ ለእናንተ የምትጠቀሟቸው መንገዶች ናቸው። ለምሳሌ ለእናንተ ሴፈስቱ የትኛው የፔመንት ሜተድ ነው? ሪስክ የሌለው ብዙ የእናንተ የትኛው የፔመንት ሜተድ ነው? ብዙ ጭቅጭቅ የሌለበት የትኛው የፔመንት ሜተድ ነው? ገንዘባችሁን ሳትጭበረበሩ የምታገኙበት የፔመንት ሜተድ የትኛው ነው የሚለው እንድትለዩበት ነው የሚያደርገው። እነዚህን ነገሮች በደንብ ስታውቁ ከነዛ መካከል ባለፈው አንስተና ዲቴይል የፔመንት ጉዳዮች ላይ አድቫንስ ፔመንት የምንለው አለ፣ በተለምዶ ቲቲ ተብሎ የሚጠራው። ሁለተኛው ደግሞ የኤልሲ የሚባሉ አለ፣ ሌተር ኦፍ ክሬዲት። ሌላኛው ደግሞ ካሽ አጌንስት ዶክመንት የሚባሉ አሉ። ስለዚህ እነዚህ ደግሞ ስሩ ባንክ ነው አብዛኛው ጊዜ የሚሰራው፣ በባንክ ነው የሚሰራው። ሜቢ አድቫንስ ፔመንት ላይ በተለያዩ አይነት መንገድ የሚሰሩ ኤክስፖርተሮች አሉ ዳራይ ነው። ግን አብዛኛው ጊዜ በእናንተ አድቫንስ ባንክ እና በዛ ኢምፖርተሩ አድቫንስ ባንክ መካከል ላይ የሚደረግ የብር ኤክስቼንጅ ነው፣ ወይንም የገንዘብ የዶላርም ሊሆን ይችላል ኤክስቼንጅ ነው። እነዚህን ሀሳቦችንም ስታውቁ የእናንተ ሴፈስት የሆነና ሪስክ ውስጥ የማይከታችሁን ነገር በደንብ አድርጋችሁ ታውቃላችሁ ማለት ነው። ቶሎ ሰዓት እየሄደ ስለሆነ ኤክስፖርት ተርሞች ቅድም እንዳልኳቸው ኢንኮተርሞች የሚባሉ ኢንኮተርም ማለት ኢንተርናሽናል ሩሎች ናቸው። ያ ማለት ባየሩና ሴለሩ ያለባቸው ሪስፖንሳብልት ኃላፊነት የሚገልጹ ወይ ደግሞ ለጉዞ ወይ ለጭነቱ ማን ይክፈል፣ ለጭነቱ ኢንሹራንስ ማን ይግባ የሚሉትን በግልጽ የምትግባቡበት መንገድ ነው ኢንኮተርም ብለን ነው። ከነዛ መካከል ኤፍኦቢ ፍሪ ኦን ቦርድ ሲሆን ማን ነው ለዚህ ኃላፊነት የሚሰማው? ኃላፊነት እስከምን ያክል፣ የኢምፖርተሩ ኃላፊነት እስከምን ያክል ነው፣ የኤክስፖርተሩ ኃላፊነት እስከምን ያክል ነው የሚለውን ግልጽ አድርጎ የሚያሳይ ነው። የዚህ ላይ የኤፍኦቢ አብዛኛው ሪስክ የሚሸፈነው በኢምፖርተሩ ነው ወይም ውጭ ሀገር ባለው ገዢ ነው። የኤክስፖርተሩ ኃላፊነትና የሱ የሚከፍለውና ሪስኩ እስከ ጅቡቲ ድረስ፣ በቃ በቀላል አማርኛ እዚሁ እስከ ጅቡቲ ድረስ፣ እስከ ጅቡቲ ወደብ ድረስ ኤፍኦቢ ኃላፊነቱ የሚወሰደው በኤክስፖርተሩ ነው። እስከዛ ድረስ ግን በፉርጎ ሚላክ ከዚህ ከዱከም ሄዶ ከዱከም እዛ ድረስ በፉርጎ ሚላክ ወይንም ደግሞ በጭነት የሚላክ ኃላፊነቱ የራሱ። ይህንን ማወቅ መቻል አለባችሁ። ሌላኛው ደግሞ ማወቅ ያለባችሁ ብዬ የማስበው ሲአይኤፍ ነው። ሲአይኤፍ የሚባለው ደግሞ ኮስት ኢንሹራንስ ፍራይት ከቨርድ በኤክስፖርተር ማለት ነው። አሁን ከእናንተ መካከል አንድ ኤክስፖርተር ሲኖር ያ ኤክስፖርተር በሴልስ አግሪመንቱ ላይ የሺፕመንት መንገድ ሲአይኤፍ ብሎ ፊት ለፊት ላይ ካመጣ ያ ማለት የኮስቱን እያንዳንዷን ነገር ሰውየው ፖርት ድረስ የምትከፍሉት እናንተ ናችሁ። ለሎጂስቲክ ካምፓኒ ትከፍላላችሁ፣ ለሺፕ እንትኑ ትከፍላላችሁ፣ ሌላ ደግሞ ለኢንሹራንስ ትከፍላላችሁ፣ ለፍራይት ትከፍላላችሁ። ሪስኩንም እናንተ ትወስዳላችሁ። ሰውየው ተቀብያለሁ እኔ ጋር ደርሷል ብሎ ዶክመንትን የሚለው ከራሱ ፖርት ጋር ሲደርስና እንትን ሲል ነው። እስከዛ ድረስ ያለው አብዛኛው ጊዜ ሪስክ በእናንተ ነው። ሌላኛው ደግሞ በደንብ ብትጠቀሙት አሪፍ ነው ብዬ የምስበው የፔመንት ሜተድ አሁንም እንደ ሪኮመንዴሽን አድቫንስ ፔመንት ካገኛችሁ አሪፍ ነው። አድቫንስ ፔመንት ማለት እቃው ሰውየው ጋር ሳይደርስ ሰውየው ግን እናንተን አምኗችሁ እቃውን ትልኩልኛላችሁ ብሎ ብሩን አስቀድሙ ሲልክ ማለት ነው። ለምሳሌ አንድ ቶን ቡና ግሬድ ቶን $9,000 ከተስማማችሁ ያ $9,000 አስቀድሞ እናንተ ጋር ሲገባ ማለት ነው። ገና ቡናው ማበጠሪያ ሳይገባ እዛ ታይሚንግ ላይ ደግሞ አለ
ዴሊቨሪ ታይም ተብሎ ምናልባት 45 ቀን 2 ወር ሊሰጣችሁ ይችላል። በዛ 45 2 ቀን ኮሌክት አድርጋችሁ ያንን የሚመጥን ኳሊቲ ሰብስባችሁ የራሳችሁ ማበጠሪያ ውስጥ አስበጥራችሁ መላክ ስትችሉ ማለት ነው። ሶ አድቫንስ ፔመንት ቅድሚያ ለዛ ጉዳይ የሚከፈል ጉዳይ። ሶ ይሄኛው ሲገኝ አይን አይታሸም፣ በጣም አሪፍ ነው፣ ይሰራበታል። ግን ትልቁና የምመክራችሁ ጉዳይ ኢትዮጵያ ኢንተርናሽናል ኢንፍሉዌንሷን ያጣችሁ በጣም ስግብግብ በሆኑ ኤክስፖርተሮች ናቸው። ኢንዱስትሪውን ያልተረዱ አንዳንድ የሀገር ውስጥ ያሉትን ገበያዎች የለመዱ ማጭበርበር የለመዱ በእነሱ ይሄ ታማኝነት ማጣት ምክንያት ኢንተርናሽናል ሎያሊቲውን አታለች። ኢትዮጵያ ውስጥ አሁን አብዛኛው የውጭ ገበያ ከኢትዮጵያ ቡናን ኤክስፖርት ማድረግ ከፈለገ ኤክስፖርት የሚያደርግበት መንገድ በጣም ነው የሚያዝነው። በኤልሲ ሆኖ ራሱ ሪቮከብል ካልሆነ ላይሰራ ይችላል። ሶ የእናንተ ሎያሊቲ በመጀመሪያዎቹ 2 ኤክስፖርት አደራረጋችሁ ላይ ነው ከስተመርን የምትይዙት። አንደኛ ዴሊቨሪ ታይም ላይ ታማኝ ከሆናችሁ፣ ሁለተኛ ኳሊቲ ላይ ታማኝ ከሆናችሁ እመኑ ከአድቫንስም በላይ አድርገው ገና ለሚደርስ ገና ከ3 ወር በኋላ አስቀድሞ ራሱ ፕሪዳውን ፔመንት ይሰጧቸዋል። ሙሉ ራሱ አድቫንስ ፔመንት ይለቁላቸዋል። እኛ ሰርተንበት አይተናል። እኛ አብረው የጀመሩ ኤክስፖርተሮች ታማኝ በመሆናቸው ዋጋ ራሱ እንደዚያም ባለፈው የኤክስፖርት ሪስክ ብዬ ካነሷቸው የከረንሲ ኤክስቼንጅ የዋጋ መጨመር ማነስ፣ የፖለቲካል ኢሹ እንደዚህ ጉዳዮችን እነሱ ያሉ እንኳን ዋጋ ሳይጨምሩ የሚልኩ ታማኝ ኤክስፖርተሮችን ነው የሚፈልጉት። እንደዛ ታማኝ በታይማችሁ የምትገኙ ከሆነ ፕራይሳችሁ በተባለው ፕራይስ መላክ የምትችሉ ከሆነ ከስራችሁ ቢሆን አመቱ ሙሉ ግን ከዛ ኦርደር ትቀበላላችሁ ከዛ ሰውዬ። እናንተ ለሱ ታማኝ ናችሁ። በቃ ሌላ ሰው ጋር ገና ሪስክ ራሱን አያጫውትም። ስለዚህ የመጀመሪያዎቹ ላይ ጥንቃቄ ማድረግ፣ ታማኝ መሆን፣ ታማኝነት ይጠይቃል። ታማኝ ካልሆናችሁ እነሱ እርስ በርስ እዛ ይተዋወቃሉ። እንዳልኳችሁ ቢቱቢ ዌብሳይቶች በጣም ነፍን ያሏቸው እነሱ ጋር እናንተን ብላክ ሊስት ውስጥ ነው የሚጨምሯችሁ። ቀጣይ እንዳትሰሩ ነው የሚረዷችሁ፣ የሚያግዟችሁ፣ የሚያረጓችሁ። ለምሳሌ እነ ሙለጌን፣ እነ ትራኮን፣ እነ ኤምጂ ዛሬ ላይ በጣም ተጽዕኖ ፈጣሪ ትላልቅ ኤክስፖርት መሆን የቻሉበት መንገድ ሎያል ናቸው፣ ለቃላቸው ታማኝ ናቸው። እዚህም ሲገዙ በጣም ህዝብ አስጨንቀው ነው የሚገዙት። ከታችኛው ቦታ ሲገዙ የመጀመሪያውን ግዢ ከመፈጸማቸው በፊት ከ5 እና ከ6 ወር በፊት አስቀድመው ነው ገንዘብ ኢንጀክት የሚያደርጉት። ባለፈው ትራኮ ጉጂ ዞን እዚህ ወደ ሻኪሶ ብቻ ራሱ እስከ 1 ቢሊዮን ብር ነው ኢንጀክት ያደርገው አስቀድሞ። ከዛም ኮንትራት አስፈርሞ ቼክ አስፈርሞ ሰዎቹ ደግሞ በጣም ደስ ብሏቸው ነው ለእነሱ የሚያቀርቡት። እነ ቀጫንሼ እነ እስራኤል ደገፋ የሚሰሩት ሎያል ሆነው ነው እራሳቸውን አሳምነው ኢንተርናሽናል ላይ አንዱ ሪከመንድ እየተደራረገ በጣም ታማኝ አቅራቢ ሆኑት። አንድ ብላክ ሊስት ውስጥ ከገባችሁ የእናንተ እንትን ሪስክ ውስጥ ነው የምትገቡት። ታማኝ ከሆናችሁ ደግሞ ግሎባል ነው። በጣም በቀን ራሱ በጣም በኤክስፖርት ቢዝነስ ብቻ $500 ትሪሊየን ነው ኤክስቼንጅ የሚደረገው። ይህንን ትሬድ ቪው ላይ ማየት ትችላላችሁ። ቡና ብቻ ራሱ ኢምቢሊየንስ ነው ትራንዛክሽኑ በቀን በጣም $1 ቢሊየን ትልቅ ሂውጅ ኢንዱስትሪ ነው። ገብታችሁ ትርፋማ የምትሆኑበት ገብታችሁ በጣም ብዙ $ሚሊየን በደንብ አድርጋችሁ የምትሰሩበት ነው። አንድ ድርጅት 200 ሚሊዮን አተረፈ ምናምን $ሚሊየን አተረፈ የሚባልበት ሀገር ነው ኢትዮጵያ። ሊያውም እንዲህ ስሟ ተበላሽቶ እንደዚህ ኢንተርናሽናል ትሬድ በደንብ ኔትወርክ ሳይኖረን እውቀቱ ሳይኖረን በትንሹ የምንሰራው ራሱ ኢትዮጵያ ውስጥ ትልቁን የጂዲፒ የሚሸፍነው ይሄ ነው ቡና ነው። ይህንን በጣም ማወቅና አንደርስታንድ ማድረግ መቻል አለባችሁ። ስለዚህ ፔሽንትኖች ወደዚህ ስመለስ ከኤክስፖርት ተርሞች ላይ ኤልሲ አንደኛው ሪስክ በደንብ ሀፋፍ የምታደርጉበት 50% ከኤክስፖርተሩ 50% ከኢምፖርተሩ ሼር አድርጋችሁ የምትሰሩበት መንገድ ነው። አሁን ይኸው መጣሁላችሁ የሪስክ ኤክስፖርት ላይ ምን አይነት ሪስኮች አሉ እንዳልኳችሁ እዚህ ሪስኮች ናቸው ኦቨርካም አድርጋችሁ እናንተ ባንዴ በዚህኛው ትርፍ እንኳን ባታገኙ በመጣበት እንኳን ብትሸጡ አንደኛ ከዶላር አክቹሊ ታተርፋላችሁ። ኢምፖርትም ስለምታደርጉ ዶላሩ ብዙ ጥቅም ያስገኝላችኋል። ግን እናንተ ያንን ከስተመር ኦቨር ታይም ላይፍ ታይም እናንተ ከስተመር ማድረግ ትችላላችሁ ትሪት እያደረጋችሁ። አንደኛው ሪስክ ኦቨርካም ልታደርጓቸው የሚችሏቸው ሪስኮች መካከል አንደኛው ፔመንት ሪስክ ነው። ለምሳሌ አንዳንዴ ይህንን ታሳቢ ታደርጋላችሁ። ለዚህኛው ፔመንት ሪስክ ደግሞ መፍትሄ የሚሆነው የተሻለውን የፔመንት ሜትድ መጠቀም ነው። ማወቁ ማለት ያሏችሁ ያ ነው። ካወቃችሁት ይህንን ሪስክ በደንብ አቮይድ ማድረግ ትችላላችሁ። ሌላኛው ፖለቲካል ሪስክ ነው። ፖለቲካል ሪስክ እንግዲህ አንስቴብል ሊሆን ይችላል። ፎሬን ገቨርንመንት ፒስ ሴኩሪቲ ጉዳዮች ላይ በደንብ አንስቴብል ሊሆን ይችላል። አንዳንዴ የፖሊሲ ለውጥ ሊፈጠር ይችላል። ለምሳሌ ኢትዮጵያ ብዙ የፖሊሲ ለውጦችን አደርጋለች ቅርብ ጊዜያቶች ውስጥ አሁንም ገና እያደረገች ነው። ስፔሻሊ ትሬድ ጉዳዮች ላይ የፖሊሲ ለውጦች ይካሄዳሉ እና እነዛዎችን ኦቨርካም ማድረግ መቻል አለባቸው። ሌላኛው ፖለቲካል ሪስክም ስታውቁ በደንብ ካልኩሌት ስታደርጉ
አስቀድማችሁ ፕሪዲክትም ስለምታደርጉት ቀጥታ ለመክሰር አትልቁም መቼም። እንደ ሪስክ ወስዳችሁ ግን ራሳችሁን ቅድመ ማዘጋጀት ውስጥ ትገባላችሁ። ሌላኛው ከረንሲ ሪስክ ነው። ብዙ ጊዜ ከረንሲ ኤክስቼንጅ ሬቱ በጣም ነው የሚቀያየረው። ዶላር ጨመረ ብላችሁ ሰውየው ላይ ሴልስ ኮንትራት መጨመሪያ እየተፈራረማችሁ አትጨምሩበት። ጨመራችሁ ምናልባት ሰውየው እሺ አንደርስታንድ አድርጎ ሊያሰራችሁ ይችላል። ግን አንዳንዴ እናንተ ተጎድታችሁ የምትልቁበት መንገድም ሊሆን ይችላል። ወይ ደግሞ ፕሪዲክሽን ሴልስ ፎርካስት ወይንም ቀድሞ መገመት፣ ቀድሞ ነገሮችን አንደርስታንድ ማድረግ፣ ቀድሞ የዓለምን ኢኮኖሚ ወዴት እየሄደ ነው ብሎ አስቀድማችሁ አውቃችሁት እንዲህ ሊሆን ይችላል ኤክስቼንጅ ሬቱ በዚህ ብሸጥ ነው ያዋጣኝ ብላችሁ ፔፐር ስትቀያየሩ የእናንተ ሴልስ ኮንትራት ላይ በዚህ ዋጋ ብላችሁ እናንተ ኔጎሽት ማድረግ ትችላላችሁ። ስለዚህ አስቀድሞ ማወቅ ነው፣ አስቀድሞ ሴልስ ፎርካስት መስራት ነው። አስቀድሞ ዋጋው የዶላር ሊጨምር ይችላል ሊቀንስ ይችላል ብላችሁ የ15 ያኔ የምትልኩበት ታይም ላይ በደንብ ሻርፕ መሆን አለባችሁ። ያንን ደግሞ ለማወቅ ዜና መከታተል መቻል አለባችሁ። የኢትዮጵያን ኢኮኖሚ ሁኔታ መከታተል መቻል አለባችሁ። ላለፉት 15 ቀን የዶላር የገበያ መዋዠቅ ምን አይነት ነው ምን አይነት ሊሆን ይችላል የሚለውንም በደንብ ፕሪዲክት በደንብ ቀመርተኛ ከሆናችሁ በደንብ ገንዘብ የምሰሩበትም ጉዳይ ነው። ያን ደግሞ ኒጎሽት ስታደርጉ እንዲህ ነው እንዲህ ሊሆን ይችላል ብላችሁ በደንብ አድርጋችሁ ከእነሱ ጋር ኒጎሽት የምታደርጉበት መንገድ ነው። ሌላኛው ሎጂስቲክ የከረንሲ ሪስኩን ልጨርስላችሁ አንዴ። አሁን ለምሳሌ ትሬደሮች አሉ፣ ፎሬክስ ላይ ትሬድ የሚያደርጉ አሉ፣ ክሪፕቶ ከረንሲ ላይ ብሎክቼን ላይ የሚሰሩ አሉ። እና አብዛኛው አንድ ትሬደር አሪፍ ትሬደር ነው ብሎ የሚያስብለው ነገሮች መካከል አንዱ ሴልስ ፎርካስት ፕሪዲክት ማድረጉ ላይ በደንብ አድርጎ ቀመር የሚሰራ ሰው መሆኑ አስቀድሞ ማወቅ የገበያውን ሁኔታ። በተለይ ክሪፕቶ ከረንሲ ላይ ልክ እንደዚህ ነው። አስቀድማችሁ የቢትኮይን ዋጋ በዚህ ቀናቶች ውስጥ እንደዚህ ዋጋ ሊጨምር ይችላል ብላችሁ ፕሪዲክት ታደረጉና እዛ ነገር ላይ ኢንቨስት ታደረጋላችሁ። ክሪፕቶ ከረንሲ ያንን ገዝታችሁ ታቆዩና በጣም ዋጋው ሲጨምር በዛች ታይም ላይ ትሸጧታላችሁ። ፎሬክስ ላይ ደግሞ ሲመጣ ካንድል ቻርቷ ላይ የሚወጣው የሚወርደው ላይ በዚህ ታይም ላይ በዚህ ደቂቃ ላይ እንደዚህ ሊመጣ ይችላል ብላችሁ ያቺን ታይሚንግ ቦታ ላይ ሴታፕ አድርጋችሁ በሚኒመም እና ማክሲመም ጨምራችሁ ነው በዛች ታይም ላይ ሲመጣ እናንተን ተርፋማ የሚያደርገው። ከወረደ ደግሞ የሚያከስራችሁ። ቡና እንደዚህ ነው፣ እንደ ትሬዲንግ ነው ባይዘው። ለዛ ነው ትሬድ ቪው ላይ ራሱ አለ። አሁን የተለያዩ ክሪፕቶ ከረንሲዎችንም ሰርች ብታደርጉ ትሬድ ቪው ላይ የዋጋው መዋዠቁ ምናምን ያሳያቸዋል። ኒውዮርክ ላይ ይመስላል ምናምን፣ የቡናንም ልክ እንደዛው፣ ጎልድንም ልክ እንደዛው። ስለዚህ እነዚህ ነገሮች ማወቅ በጣም ጥሩ ነው። ሌላኛው እንደ ሪስክ የሚነሳው ሎጂስቲክ ሪስክ ነው። ለምሳሌ እናንተ የምትገቡበት የኢንሹራንስ እንትን በጣም ማተር ያደርገዋል። ስለዚህ የሎጂስቲክ ሪስክ ላይ ዳሜጅ ሊያጋጥመው ይችላል፣ እቃው ዲሌ ሊሆን ይችላል፣ ሊዘገይ ይችላል። አንዳንዴ ደግሞ እየሄደ በአመት በጣም ብዙ ኮንቴነሮች ባህር ውስጥ ገብተው እንትናሉ ጠፉ ምናምን የሚባል ዜናዎች ሰምታችሁ ሊሆን ይችላል። እና ከነዛ መካከል አንዱ ሪስክ ውስጥ ሎጂስቲክ ሪስክ ውስጥ የሚገባና የሚካተት ሪስክ ነው። ለምሳሌ ኮንቴነር ከሽጡ ላይ ሊወድቅ ይችላል፣ ማዕበሎች እንትን ሊሆን ይችላል። ለእነዚህ መፍትሄዎች ብላችሁ ሪስኩን ካወቃችሁ በኋላ ለምሳሌ ትሬድ ኢንሹራንሶችን መጠቀም፣ ሪያለብል የሆኑ የሎጂስቲክ ፓርትነሮችን አስቀድማችሁ መያዝ፣ ሌላ ደግሞ ሴኪውርድ የሆነ የፔመንት ተርሞችን መጠቀም፣ እነዚህ እናንተን ከኪሳራ የሚያድኑ ወሳኝ ፖይንቶች ናቸው። ስለዚህ እነዚህ መረሳት የሌለባቸው ነገሮች ናቸው። እነዚህን ካወቃችሁ፣ እነዚህን አንደርስታንድ ካረጋችሁ፣ በራሳችሁ በጣም ብዙ ርቀቶችን ከሄዳችሁ፣ ሌላ ደግሞ የሚያግዟችሁን አካላት፣ ድርጅቶች፣ የገቨርንመንት ኤንጂኦዎች፣ ነን ገቨርንመንት ኦርጋናይዜሽኖች፣ ጂኦዎች፣ ገቨርንመንታል ኦርጋናይዜሽኖችን መፈለግና ኮሚኒኬት ማድረግ ደግሞ በጣም ወሳኝነት አለ። ለምሳሌ ሚኒስትሪ ኦፍ ትሬድ ወይም ኢሴክስ የገቨርንመንታል ኤጀንሲዎች ናቸው። ኢንተርናሽናል ማርኬቶችን የሚያገናኙ አሁን ቡና ቦርድ ላይ አሉ። ኢንተርናሽናል ማርኬት የተመዘገቡ ባለሀብት ገዢዎች አሉ። እነሱን አፕሮች ብታደርጓቸው በልዩነቱና ከስተመር ፕሮቫይድ የሚያደርጉት መንገድ፣ ምክንያቱም ሰፖርቲንግ በፊት ወንበር ስትገዙ ተራ ያስይዟችኋል። የሚገርማችሁ ነገር በኢሴክስ ላይ ወንበር ከገዛችሁ በኋላ የሆነ ራውንድ ላይ ተራ ደርሷችሁ ለዛ ኤክስፖርተር ሲደርሳችሁ ከሰውዬው ኔጎሽት አድርጋችሁ ትልካላችሁ። አሁን ግን ያ ሰውዬ ራሱ ኢምፖርት የሚያደርገው በዛ አይነት መንገድ ቀርቷል። እና እነዚህ ነገሮች አሉ። ሌላኛው ኤክስፖርት ክሬዲት ኤጀንሲዎች አሉ። እነሱ ደግሞ ብዙ ጊዜ ኢንተርናሽናል ናቸው። እነዚህ ፔመንት ሪስኮች ላይ በደንብ አድርገው ሪስኩ እንዲቀንስ የሚያደርጉ ናቸው። ሌላኛው ቻምበር ኦፍ ኮሜርስ ነው። ፕሮቫይድ ሰርቲፊኬትን ፕሮቫይድ ያደርጋቸዋል። ሜምበር እንደሆናቸው ሰርቲፊኬት ይሰጣቸዋል። ያንን ሰርቲፊኬት ደግሞ ለሰውዬው ሄዳችሁ ስታሳዩት፣ ስትልኩለት ዶክመንቴሽን ጉዳዮች ላይ የላይሰንስ ጉዳይ ላክልን ሴልስ ኮንትራክት ጋር ስትባሉ ስትልኩ ራሱ የእናንተን ቫሉ ሌላ ታሪክ ነው የሚከተው። ለምሳሌ ቻይና ሀገር ከስተመር አግኝታችሁ ከስተመራችሁ ቻይና ሀገር ጋር ኔጎሽት ገና ስትጀምሩ
ኔጎሽት ልክ እያደረጋችሁ በመሀል ላይ አይሰናም ይጠይቃል። እስኪ ጄሲሲ መመዝገባችሁ ነው ሲሪያል ነምበር ይጠይቃል። ከዛ ጋር አታች አድርጋችሁ የዚህን የቻምበር ኦፍ ኮሜርስ ቻይና ጋር ትሬድ ላይ ቻምበር ኦፍ ኮሜርስ ሬጅስተር አድርጋችሁ የዛ ሜምበር ሆናችሁ ፔፐር ወስዳችሁ ያንን ፔፐር ሰጥታችሁ ስኩሉ ኮንፈርም ካረገ ቀጥታ ከእናንተ ጋር ነው የሚሰራው ያለምንም ጥርጥር። ሌላኛው ማርኬት ኢንፎ ራሱ ታገኛላችሁ። ቻምበር ኦፍ ኮሜርስ ደስ የሚለው ኢሜይላችሁን ከወሰዱ በኋላ በየጊዜው አፕዴት ያደርጓቸዋል። ኢቨንት እዚህ ዘጋጅ ራሱ እዚህ ቦታ ላይ ኢቨንት ተዘጋጅቷል ብለው ሪኮመንድ እንትን ይረጓቸዋል። ከዛ እናንተ ራሱ ሪኮመንድ ያደርጓቸዋል። በዚህ ሌላኛው ኔትወርኪንግ ላይ በጣም ይሰራሉ። ኔትወርክ ክሬት እንድታደርጉ ይረዷቸዋል። ለምሳሌ ቻይና ከሆነ ከቻይና የቡና ገዢዎች ጋር በደንብ ኔትወርክ እንድታደርጉ የእናንተ ሊስት እንደ ሜምበር ለዛኛው ሰውዬ ሪኩዌስት ካደረገ ቀጥታ ይላካል። እነዚህ ጥቅም አላቸው። ሌላኛው ትሬድ ፌሮች ናቸው፣ ኦንላይን ፕላትፎርሞች ናቸው። እነዚህ ሰፖርቲቭ ናቸው፣ ሶርስም ናቸው፣ ለእናንተ ሪሶርስ ናቸው። በጣም አሪፍ ቦታ ናቸው ባየሮችን ለማግኘት። እንግዲህ የዛሬውን ክላስ ኮንክሉድ ሳደርግ በአጭሩ ሰክሰስፉል የሆነ ኤክስፖርት ማለት ትክክለኛ ምርትን የያዘ ትክክለኛ ገበያን ያገኘ በደንብ የተቀናጀ ዶክመንቶችን የያዘ በጣም ሴፍ የሆነ ሴኪዩር የሆነ የፔመንት ሁኔታን የያዘ እና ሪላብል የሆነ ሎጂስቲክ ካምፓኒዎችን የያዘ ማለት ነው። ትክክል በጣም የተሳካለት ኤክስፖርተር ማለት እነዚህ 1 2 3 4 5 ፖይንቶችን ዶት አድርጎ ያቀናጀ አሪፍ ኤክስፖርተር ነው። ቤስት ኤክስፖርተር ኢንተርናሽናል ነገሩን የያዘ ማለት ነው። ስለዚህ ዛሬ ኖርማሊ ከክላስ ትላንትና በጣም ይቅርታ በጣም አሞኝ ነበረ። እንደምንም ነው ያስተማርኩት፣ ግን ጥሩ እንደነበረ አይቻለሁ። አሪፍ ጊዜ አሳልፈናል። ዛሬ 2 ጥያቄ ብቻ ልውሰድ ከሁለት ሰው። ከዛ በኋላ ነገ ደግሞ በሚኖረን ክላስ ልክ እንዳልኳችሁ ከባንክ ጋር እንዴት መስራት ይቻላል፣ ፕራይስ ላይ ያሉትን ጉዳዮች ደግሞ ተንትነን እናወራለን። ቡና ፕራይስ እንዴት ነው የሚወጣው፣ ሰሊጥ ላይ ጥራጥሬ ላይ ከዚህ ሲሸጥ ምክል ዋጋ ነው አሁን ከረንት ያለው ዋጋ የሚሉትን እናንተም እራሳችሁ እንድታዘጋጁ የሚረዳ ነው። እሱኛውን አውርተን በደንብ ከተግባባንና በደንብ አድርገን ዲቴይሉን ከቃኘን በኋላ ምን እናደርጋለን፣ ቀጣይ ደግሞ ለዛ የሚሆን ፋይናንስ ሶርሲንግ እንዴት ማግኘት እንችላለን የሚሉትን ሪያል የሆነ እንደ ኢትዮጵያ ካሪኩለም በደንብ አድርገን እናወራለን። እኔ የሚሰራበት ጓደኞች የሚያገኙበት እነዚህ መንገዶች በደንብ አድርገን እናወራለን። ብዙ ምልከታዎች ስላሉ ነው። ብዙ ጊዜ ገንዘብ ሶርሲንግ ገንዘብ ነው ትልቁ ችግር የሚገድበን፣ መስራት አቅም ኖሮን እንዲያንሰራ የሚገድበን ብዙ ጊዜ ገንዘብ ነው። ለዚህም መፍትሄዎች ይኖራሉ፣ እናወራበታለን። ግን መጀመሪያ ሂሳቡን ማወቅም ጥሩ ነው። ስለዚህ 2 ሰው ዌቭ ያርግልኝ፣ 2 ሰው ዌቭ ያርግልኝ። የ2 ሰው ጥያቄ በደንብ አድርጌ ላብራራ እንትን እላለሁ። ኦኬ በርናባስ ኦኬ ከሚውት አውጥተው ነበር ሃሮ እሺ ፊራ ልጠይቅ ልጀምር? ጠይቅ። እሺ በመጀመሪያ አመሰግናለሁ። ስለዚህ የምጠይቅ ነገር ምንድነው፣ አሁን ለምሳሌ የቡና ኤክስፖርት ላይሰንስ ለማውጣት 15 ሚሊዮን 20 ሚሊዮን ያስፈልጋል። ጥራጥሬዎችን ላይሰንስ ለማውጣት ስንዴን ኤክስፖርት ለማድረግ ብናስብ ምን ያህል ገንዘብ ያስፈልጋል እንትኑን ለማውጣት? እና ደግሞ ሌላ ደግሞ ለምሳሌ ይሄኛውን የምናገኝበት ብዙ ጊዜ የቡናን ኤክስፖርት ስናደርግ የገበያ አማራጮች የምናገኝባቸው መንገዶች አሉ። ዌብሳይቶች ይልካልናል። የጥራጥሬዎችንስ እንዴት ነው በኩል ነው የምናገኛቸው? ዌብሳይት ነው የምናገኛቸው የሚለው መልስልኝ ይመስለኛል። በተለይ ስንዴ ላይ ዲፔንድ ሆነ ማለት ነው። በቃ ሌላ አንድ ጠያቂ አንድ ሴት ከሌለ ተረፈ ጋር ሄዳለሁ። ሴት የለም። እሺ ሴቶች እድል መስጠት ግዴታ ነው፣ እሰጣችኋለሁ። ተረፈ ላውራው፣ ተዘጋጁ። ኦኬ ቀጥል። ተረፈ ከሚዩት አውጣውና ቀጥል። መጀመሪያ አመሰግናለሁ። ንግግሩ ግን ያስቸጋኝ ነበር በግማሽ ብዙ ማለት ነው። መሀል ላይ አንድ ጥያቄ ምንድነው ይሄ አዲስ ፍቃድ ተወዳ 15 ሚሊዮን ወይም ሶር ከሆነ 20 ሚሊዮን ያ እንትን እንቅስቃሴው አዲስ ታገቅ አንድ አመት እንቅስቃሴ ከሆነ ንግድ ፍቃድ ላይ እንዴት ነው ችግር አይፈጥርም ወይ? ማሳያ አመሰግናለሁ። ቴንክ ዩ አንድ ሴት ከሌላችሁ ጀነራሊ በቃ ያንተ ጥያቄ ነው ብዬ ልውሰደውና እነዚህን ሀሳቦች
እንትን ልብል ላብራራ። የመጀመሪያው እንግዲህ ሀሩ የጠየቀው ጥራጥሬ ላይ ለማውጣት ምን ያክል ካፒታል ያስፈልጋል፣ እንዴት ነው ካፒታል ሁኔታው የሚሉ ቡና ላይ አክቹዋሊ ያው በ15 እና በሶል ሲሆን 15 በፒኤልሲ ሲሆን 20 ሚሊዮን ያስፈልጋል። ይሄ ኦልሞስት ባለፈውም በላኩላቸው አንዳንድ ኤክስፖርት ሪኳርመንቶች ላይ ያለ ጉዳይ ነው እና ጥራጥሬ ላይ የሚለየው 50 ሺህም ዲፖዚት ሊኖር ይችላል፣ 100 ሺህም ሊኖር ይችላል፣ 300 ሺህም ሊኖር ይችላል። የዛኛው ካፒታል ባላንስ ነው አሰርታችሁ ይዛችሁ የምትሄዱት እና የንግድ ፍቃዳችሁ ላይ ኦልሞስት 100 ሺህ 200 ሺህ ብታደርጉ በእነዚህ ሚኒመም ካፒታል የጥራጥሬ ኤክስፖርት ላይ መግባት ትችላላችሁ። ይሄ ነው ያለው ነገር። የተረፈ ጥያቄ ደግሞ ምንድን ነው 15 ሚሊዮን እና 20 ሚሊዮን የአመት እንቅስቃሴ ወይንም የባንክ ስቴትመንት ከተጠየቀ እንዴት ነው አዲስ ጀማሪዎች መስራት የሚችሉት የሚል አሪፍ ጥያቄ ነው የጠየቀው ባዜ። ምክንያቱም ይሄ ቡናና ሻይ ኦልሞስት ለምን እንደዚህ እንዳደረገ አላውቅም። ነገር ግን ብዙ ሲሆን አንድ ሰው 15 ሚሊዮን የተንቀሳቀሰ የአመት ሚኒመም የአመት የባንክ ስቴትመንት ሊያቀርብ ይገባል የሚል ሪኳርመንት እንደ ሪኳርመንት እንትን ብሏል እና 15 ሚሊዮን ብር ሁለተኛው 20 ሚሊዮን። ለምንድን ነው የቡና ቢዝነስ ላይ አንድ ሰው ለመግባት ከፈለገ ሌላ ቢዝነስ ላይ አድቫንስ ማድረግ መቻል አለበት፣ ወይ ደግሞ ኖርማሊ አቅሙ እንዳለው ማየት መቻል አለበት። የአመት እንቅስቃሴውን ማሳይ። አሁን ለምሳሌ 20 ሚሊዮን እኮ ስናሳይ 20 ሚሊዮን ላይ ሞላ ይችላል። ከ20 ሚሊዮን ዲፖዚት እናሳየለ ሄደ የናክል ባንክ ዲፖዚት እኮ ባንክ ባላንስ አሰርተን እኮ ይዘን እንሄዳለን። ባንክ ባላንስ ኢንድ ባላንሱ ጋር ከመሰራቱ በፊት ጠቅላላ ትራንዛክሽኑ 500 ሺህ 1 ሚሊዮን ሊሆን ይችላል። ነገር ግን 20 ሚሊዮኑ ድረስ ያንን ካደረጋችሁ ይቀበሉታል። ሌላኛው በሶልም ልክ እንደዚሁ ከ15 ሚሊዮን ኢንድ ባላንሱ በፊት የነበሩ እንትኖች ጠቅላላ ማሳየት ትችላላችሁ። ኦኬ፣ ሁለታችሁም ድጋሚ እየጠየቃችሁ ነው። አንድ ሴት ልውሰድ፣ አልመለስኩትም። እንዴት ነው የሀሮይ ስንዴ ትኩረት አድርገን ንገረኝ ያልከኝ። ስንዴውም ልክ በዚሁ አይነት ሂደት ነው የሚሄደው። በካፒታሉም ቅድም እንዳልኩ ነው። የተረፈም እስኪ ቆይ ቀጥል ተረፈ። እሺ ይቅርታ አንድ ማስተካከያ አድርግ ብዬ ነው። ምንድነው ያልኩህ? ምንድነው አንድ ግልጽ ላድርግልህ። ቃል ለምሳሌ አዲስ ፍቃድ ስታወጣ ወይም ሲያመም ስታወጣ ያ ፍቃድ ገና አዲስ ግን ዲስካሴት ነው። አንዳንድ ከሆነ አዲስ ሲያሜ ያወጣ አዲስ ሲያሜ ካወጣ በኋላ እንግዲህ የለውም የምታሳየው ለምሳሌ የምታሳየው ነው ፐርሰናል። አሁን ለምሳሌ ፒኤልሲውን የሚመራው ተጠሪው ባንክ ባላንስ ነው። ሶል ከሆነ ደግሞ የሰውየው ንግድ ፍቃዱን ያወጣው ፐርሰናል አካውንት ነው የሚታየው እንጂ የድርጅቱ አይደለም። ይሄ ግልጽ ነው። ኦኬ ያ አንድ ልቀበልና የዛሬውን እንትን እንላለን። እሺ ሀሪ እሺ በድጋሚ አመሰግናለሁ። አንደኛው በጣም መልሰልኛል፣ አመሰግናለሁ። ግን ሁለተኛ ላይ ያልኩ የነበረው እንትን የገበያ አማራጮችን እንዴት ማግኘት እንችላለን? የገበያ አማራጮች እንዳሉ እንዴት እሱስ ማግኘት እንችላለን? እዚህ ጋር ጨምረን ምን ያክል ኮንቴነርም ነው መላክ ይቻለው? ይሰማል ሀሪ? አዎ ይሰማል። እንትን የኢንተርናሽናል ገበያ እንዴት ማግኘት እንችላለን? ጥራጥሬ ላይ ነው። አዎ ኢንተርናሽናል ገበያ እንዴት እንችላለን? ያ ልክ ነው። ኦኬ ለምን ያህል መጠን ነው መላክ እንችለው? እስከምን አነስ ሲል ምን አለው? ከፍተኛስ ኳንቲቲ ሌላ የለም? አዎ ሌላ የለኝም። ሁለቱ መልስ ሌላ የለኝም። ይሄ እንግዲህ ለእናንተ የሚጠቅም ከሆነ ልመልስላችሁ፣ ይጠቅማችኋል። አክቹዋሊ የመጀመሪያው ገበያው እንዴት ማግኘት እንችላለን? ቅድም እኮ ደጋግሜ የምናገረው ቢቱቢ ላይ ትሬድ ፌሮች ላይ ናት ኦንሊ ፎር ኮፊ ጥራጥሬን ያካትታል፣ ሰሊጥ ያካትታል፣ ግሪመንግ ያካትታል፣ ብሎቂ ኪድኒ ቢንሶች የሚባሉትንም በደንብ አድርጎ ያካትታል። እና በደንብ አድርጋችሁ ዌብሳይቶቹን ቼክ አድርጓችሁ። የለቀቁትም ለቡና ብቻ አይደለም። አንዳንድ ስፔሲፊክሊ ቡና ብቻ እንትኖች አሉ፣ የጥራጥሬም አሉ። ኢሴክስ አሁን ቡና ላይ ብቻ አይደለም የሚሰራው ጥራጥሬም ላይ ነው ኢትዮጵያ ውስጥ የሚሰጠው መረጃ። ሌሎችም ዌብሳይቶች አሉ ኢንተርናሽናል ማርኬት የሚገኙበት ቢቱቢ ትሬድ ፌሮች። አሁን ለምሳሌ በቅርቡ የሚመጣው ገልፎ ፉድ አለ፣ ዱባይ ላይ ትልቅ አለ፣ አሜሪካ ሀገር አለ፣ እዚህ ኤዥያ አለ፣ ቻይና አለ። እነዚህ ላይ ትሬድ ፌሮች ላይ በመሳተፍ ኢንተርናሽናል ማርኬቶችን ማግኘት ትችላላችሁ። ሌላው ደግሞ ዌብሳይቶች ላይ በመግባት ኢንተርናሽናል ማርኬቶችን ማግኘት ትችላላችሁ። ሀሮይ ኤክስት አድርግልኝ ሊንኮችንም ጥራጥሬ ላይ ደግሞ ስፔሲፊክ የሆኑትን ያሉኝን ፎርዋርድ አደርግላችኋለሁ እዚሁ ቻናል ላይ። ሌላኛው ደግሞ ኳንቲቲ ሚኒመም ኳንቲቲ አንድ ሰው ጥራጥሬ ኤክስፖርት ሲያደርግ አንተ ባለው መሰረት እንደ ኤክስፖርት ሲያደርግ ሚኒመም ኳንቲቲ አንድ ኮንቴነር ነው፣ አንድ 20 ፊት ኮንቴነር ነው። ማክሲመም ሊሚት የለውም። አንተ አቅምህ እስከቻለና ለዛ አቅምህ ደግሞ ትክክለኛ ሊጋል ፍሬምወርኩን በጠበቀ መልኩ አንተ ኤክስፖርት ማድረግ ከቻል በምንም አይነት መልኩ ኤክስፖርት ማድረግ ትችላለህ። የተመለሰ ይመስለኛል።